አንደኛው አላህ ሮጠ ይላል፣ አንደኛው አላህ ቅልጽም አለው ይላል፣ አንደኛው አላህ ወረደ ይላል፣ አንደኛው አላህ ወጣ ይላል፣ አንደኛው ተኛ ይላል፣ አንደኛው ጺማም ነው ይላል፣ አንደኛው ባለ ሁለት እጅ ነው ይላል፣ አንደኛው ባለ እግር ባለ አንድ እግር ነው ይላል። የጎዳደለ አምላክ ነው እንድናስብ ያደረጉን። ማባርስ በርሱ እንዲባላ ነው ያደረገው። በነገራችን ላይ ውዝግባቸው በምድር ላይ ብቻ የሚቀር ሳይሆን በቂያማ ቀን በተሰበሰቡበት ራሱ አላህ ወደ እነሱ ጋር ሲመጣ አናቅህም ሄድልን ብለው ያባርሩታል። ማስረጃ ሙሉን አንብቡት። ሳሂህ ቡኻሪ 74:39 ላይ Then the Almighty will come to them in a shape other than the one which they saw the first time. He will say, I am your Lord. And they will say, You are not our Lord. በማያውቁት በፊት አይተውት በማያውቁት ቅርጽ ይመጣና እኔ ጌታችሁ ነኝ ሲላቸው ኖ አንተ ጌታችን አይደለህም ወግድ ሂድልን ብለው ያባርሩታል። መጨረሻ ላይ ግን በምንድን ነው ጌታችሁ የምታውቁት ብሎ ሲጠይቃቸው በባቱ ይሉታል። ሄዶ እንደገና በሚያውቁት ቅርጽ ባቱን ከፍቶ ያሳያቸዋል። ያን ይከተሉት። ድምፅሽ ሩቅ ነው አይሰማንም ለኛ። ያንተ አምላክ አልኩ ገሃነም ነው የሚከትፍ። ለምሳሌ አንተ ለምን ሲባል ጎዶሎ ሰዎችን ድምፅሽ ሩቅ ነው አይሰማንም። እልህ ዞሽ እያወራሽ ስለሆነ ተረጋግተሽ ብታወሪ ይተሻለ። ኖ እኔ እያወራሁ ነው በስነ ስርዓቱ። አምላክ አልኩ ጎዶሎ ሰዎችን እንደማይቀበል ቤተ መቅደስ እንደማያስቀበል ይናገራል። ስለዚህ ኮንፈያኩን ጥያቄ ካለሽ ትጠይቂያለሽ። ተረጋጊና ያንቺ አላህ እኮ ዲቃላዎች ገሃነም ነው የሚገቡት ያለ አምላክ ነው የምትከተዩ። ቤተ መቅደስ መግባትና አታገልግሉ ማለት ካስከፋሽ ለምሳሌ በአንቺ በቀላሉ ልስጥሽ። አዛን ለምሳሌ ድምፅ የሌለው ወይም ደግሞ መናገር ማይችል ሰው አዛን ይላል እንዴ? መናገር ማይችል ምላሱ እንትን ያለ አዛን ይላል? አዛን አይልም። ስለዚህ አላህ እሱን አዛን እንዳይል ወይንም መመሪያ ስለሰጠ እንዳያገለግል፣ ስለዚህ አላህ ክፉ ጨካኝ ነው ማለት ነው። ኖ አንተ ተረጋጊና ፓኒክ አታርጊ። ገሃነም ነው የሚያስገባህ። በቃ ተረጋጊ። ከስር ሆነሽ ተማሪ ጫጫጫጫጫ ወደሊት ከስር ተማሪ። እሺ መልካም። አምላካቸውን እንደማያውቁ አያቸዋል። ብልግና ባህሪያቸው መገለጫቸው ስድብ ነውር አያውቁም። እነሱ ጌጣቸው ነው። በቃ አሁን እንደዚህ በመሳደቧ ትረካለች። ከስር ያሉት ኡስታዞቹ ጀግና እያሉ ነው ይሄኔ ከስር። ምክንያቱም ዋብያ ናቸው። እነሱ ደግሞ መሳደብ ነው ስርዓት የሚባል ያልፈጠረባቸው ነውርና ብልግና ልክ እንደ መገለጫ የያዙ ናቸው። ሰው በጤናማ ሁኔታ መጠየቅ ይችላል። አይምሯቸውን የከተቧቸው የዘጓቸው ዘሌዋውያን ምዕራፍ 17 ዘዳግም ምዕራፍ 23 በእነኛ አጥረው ስለያዟቸው ከዚህ ውጭ የሚያውቁት ነገር የለም። ድንቁርናን እንደ እውቀት ነው የተከናነቡት ማለት ነው። እኔ ቻሌንጅ አደርጋቸዋለሁ። ስለ አላህ ስለ አምላካቸው ምንም የሚያውቁት ነገር የለም። አላህ ቢጤ የለውም፣ አምሳያ የለውም፣ አልወለደም፣ አልተወለደም፣ እርሱ አንዱ ነው፣ አለቀ። ከዚህ ውጭ የሚያውቁት ነገር የለም። መፈክር ማለት ነው። ከዛ ቴዎሎጂካል ዲስኬሽን ስታደርጉ አምላክ እንዲህ ብሏል፣ አንተ እንደዚህ ብለሃል፣ እዛ ጋር እንደዚህ ገብቷል። ይሄ መልስ አይሆንም። ያሄ መልስ አይሆንም። እንደዚህ በመጮህና በማልቀስ መልስ አይሆንም። ስለ አምላካችሁ አለማወቃችሁ የሰውን በመሳደብ የእናንተን እውነት አታደርጉትም። የሰውን በመተቸት የእናንተ እውነት አይሆንም። እኛ ጋር የዳበረ እንዲህ ዝም ብሎ ቂጥን እንዴት ትታጠባለህ? ሽንት ቤት እንዴት ትገባለህ? ስንት ታገባለህ? እንዴት ወሲብ ታደርጋለህ? እንዴት ነው እሱ አፍንጫ ውስጥ ውዱ ማድረግ ያለብህ? እንትን እንዴት ነው ማድረግ ያለብህ? ወሲብ ካደረግህ በኋላ እንዴት መታጠብ አለብህ? ከዛ እንዴት ነው መብላት ያለብህ? ገነት ስንት ሚስት ታገባለህ? ስንት ወሲብ ታደርጋለህ? እንደዚህ አይነት አይደለም የኛ ጥያቄና መልሳችን ራሱ። የእናንተ ፈተዋችሁ ራሱ ይሄ ነው። በቃ ከዚህ ውጭ የለም እኮ። በግራ እጄ ነው መብላት አለብኝ፣ በቀኝ እጄ ነው መብላት አለብኝ፣ በቂጤም በስንት ድንጋይ ልጥረግ። ይሄ ነው የእናንተ ፈተዋችሁ። ወሲብ ሳደርግ ምን ብዬ ልበል? ይሄ ነው ፈተዋችሁ። የእኛ ጥያቄው ራሱ እንደዚህ አይደለም። እንደዚህ አይነት ጥያቄዎች ከእነኛ ጋር ሚዲያ ላይ ሲጠየቁ ራሱ ሰምታችሁ ታውቃላችሁ? ከአምላክ ጋር በተያያዘ ነው እኛ አይምሯችን ውስጥ ያለው ራሱ እንዲቴል የተብራራ አስተምሮ ነው ያለኛ። ለዚህ ነው ስለ አምላካችሁ ስትጠየቁ ሪቴት የምታደርጉት። ስለዚህ ፍጡር እያመለካችሁ ነው። ምክንያቱም በባህሪው በመገለጥ ሳይሆን በባህሪው ተጀምሮ አላለቀ። ነቢያትን አስተምሮ ነው የምከተለው ብትሉ ጥቀሱ ብላችሁ ስለ አምላካችሁ እግር አለው፣ እጅ አለው፣ ባት አለው፣ ፊት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ ደረት ይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ሆድ ይኑረው አይኑረው አናቅም፣ ወገብ እናውቃለን።
ታፋ ይኑራ አይኑራ አናቅም፣ ወገብ ይኑራ አይኑራ አናቅም፣ ጠፍር ይኑራ አይኑራ አናቅም፣ ብልት ይኑራ አይኑራ አናቅም፣ እምብርት ይኑራ አይኑራ አናቅም። ጆሮ ይሰማል። እሺ ጣቶች አሉት። ነቢያቶች ይህንን አስተምረዋል ላይ? አይ ሙሐመድ የነገረንን ነው። ከዛ በመጣና የነቢያት አስተምሮ ነው ትላለህ። ከነቢያት አስተምሮ ነው ይህንን ያገኘኸው ወይንስ ከሙሐመድ? እንዳለ የምንነግረኝ ግን ሙሐመድ የነገረህን ይሆናል ማለት እና ዳመድ እኔ ደማመጣ አንተ ለማስተማር አይደለም የገባው። እሺ ታጁ አሁን ቶፒኩ ላይ ግባና ቶፒኩ ላይ ግባ። ማድረጉ ለምንድን ነው ያስፈለገው? አንተ ሰውን ለመመለስ ነው። ለዚህ ቶፒኩ ላይ ግባ። እሺ ቶፒኩ ላይ ግባ። በቂያማ ቀን አላህን በምንድን ነው የምታውቁት? እኔ የአንተን ቤት ስገባ ማለት ነው አምኜ ነበር የሚገባው። ምን ብዬ ማለት ነው? ያው ተመልሳኛለህ ወይ? አላህን በምንድን ነው የምታውቁት? የቂያማ ቀን ቆይ አንድ ነገር ማግባባት ያለብን ነገር አለ። አንተ ያው በእውቀት የተሻልክ በመሆኔ ነው አሁን ስለ ኧረ መልስ እባክህ መልስ። አላህን በምንድን ነው የምታውቁት? አሁን እኮ እኔ የምጠይቀኝ ጥያቄ እኮ አይደለም በክርስትና ወይ በእስልምና አይደለም ጥያቄ እየጠየቅኩ ያለሁት ከማስተናገድ ከመስተንግዶ አንጻር ነው። አሁን ቤቱ አስተያየት በኋላ ትሰጣለህ። አስተያየት ከፈለግ በኋላ ትሰጣለህ። አታልቅስ። ቶፒኩ ላይ ነገር ሲመጣ በቃ ሚታ አድርገህ በቃ አስተያየት የሆነ መስጫ ሳጥን እንመስላችኋለን እንዴ ስታስቡት? መልስ ካለ ትመልሳለህ፣ ካሌለ ሚታ አድርገህ ተማር። ካልቻልክ ደግሞ ከስር ሆነህ ተማር። እኔስ ሀዩቲ ሰላም ነው? እንዴት ነው? እንኳን ደህና መጣሽ ብያለሁ። እሺ አላህ ይታያል ብለሽ ታምኛለሽ? አይ ቲንክ ኔትወርክ ዞሻል። ጥያቄ ነበረኝ ክርስትና ላይ ማለት ነው። ጥያቄ በኋላ ላይ ነው የምንቀበለው። ትንሽ ቆየት በይ። ቅድሚያ እዚህኛው ቶፒክ ላይ ስላላ የምትይው ነገር አለ? አምላክሽን ታውቂዋለሽ? አምላክሽን ታውቂዋለሽ? ያለ አይ ስለ አምላኬን አንተ ጋር መጥቻ አይደለም ማራው ውስጥ። እሺ በደንብ አስተውሉ። እንግዲህ በቃ ድምፅሽ ትክክል አለም። ድምፅሽን አሳኪ። አላህን በባቱ ነው የምንለየው ብለው ያምናሉ። የት ነው ባቱን ያዩት? የት አይተው ነው የሚለዩት? ፕላስ ደግሞ ባቱ ከእጁ በምን እንደሚለይ ያወቁ። በባቱ ነው የምንለየው ብለው በመጀመሪያ አንፈልግም አንተ አምላካችን አይደለም ብለው ያባርሩታል። ቡሃሪ 74:39 እንክፈተው። ቡሃሪ 74:39 አንዴ ክፈተው። አምላካቸውን በመጀመሪያ እናቅህም አንተ የኛ ጌታ አይደለህም ብለው ያባርሩታል። ኦኬ እሱ አካባቢ አድርግልኝ። እፎ የኛውን ሃይማኖት ለማስረዳት የራሴን ሉክ ሁሉም ይመጡና አላህ እናንተ ወደዛ ሂዱ እናንተ ወደዛ ሂዱ ይባላሉ። ሙስሊሞች ብቻ ይቀራሉ። ከዛ ሙስሊሞች ብቻ ሲቀሩ አላህ ይመጣል ወደ እነሱ። የራሴን ጨርሰና ባያን ፕሊስ ላስወርድ። ታጁ አላህ እንደዚህ ያሳፍራል። አትፈሩ አምላካችሁ ላይ የምታመልኩት ከሆነ ለምን ትሸማቀቁበታላችሁ? ስለ አላህ ሊነበብ ሲል ቀፈፋቸው። ጭንቅላት የሌለው እግር ሊነበብ ሲል ኤኒዌይስ እንደዚህ ይላል። ናው ዊ አር ዌይቲንግ ፎር አወር ሎርድ። አሁን ጌታችንን የምናመልከውን እየጠበቅን ነው አሉ። ሙስሊሞች ናቸው የሚሉት። then the almighty will come to them in a shape other than look the one which they saw the first time። ከዛም ጌታቸው በፊት ካዩት ቅርጽ
በተለየ ሁኔታ ይመጣል ይላል። መቼ ነው ያያችሁት? መቼ ነው ያያችሁት? በቂያማ ቀን ሙስሊሞች፣ ክርስቲያኖች፣ አይሁዶች ይሰበሰባሉ። አይሁዶቹ ሂዱ እዝራን ተከትለው ወደ ጋን ይባላሉ። ክርስቲያኖቹ ሂዱ ኢሳን ስታመልኩ የነበራችሁ ይባላሉ። ሁለቱም እንግዲህ አይሁዶችም እዝራ የምታመልኩ ሂዱ ይባላሉ። ክርስቲያኖች ደግሞ ኢሳ የምታመልኩ ሂዱ ተብለው ይባላሉ። ከዛ ሌሎቹ ደግሞ እንደዛው የሚያመልኩትን ሂዱ ይባላሉ። ማን ይቀራሉ? መጨረሻ ሙስሊሞች ምንድነው የምትሰሩት ሲባሉ ጌታችንን እየጠበቅን ነው ይላሉ። ጌታችንን እየጠበቅን ነው ሲሉ ከዛ ይመጣል። ሲመጣ ግን በሚያውቁት ቅርጽ ሳይሆን በፊት ባላዩት ቅርጽ ነው የሚመጣው። then the Almighty will come to them in a ship other than the one which they saw the first time. በፊት ካዩት ቅርጽ በተለየ ሁኔታ ይመጣል። አላህ ሼፕ አለው፣ ባይዘይ ቅርጽ አለው። ሼፕ ያለው ቅርጽ ያለው ከሆነ ደግሞ ፍጡር ነው ነው and he will say ከዛም እንደዚህ ይላል I am your Lord እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord ብለው ይመልሱለታል። እኔ ጌታችሁ ነኝ ሲላቸው ሙስሊሞችን መጥቶ አላህ ሂድ እባክህ አንተ ጌታ አምላካችን አይደለም ብለው ያባርሩታል። ጌታቸውን እንኳን ይክዳሉ። አላህን ይክዱታል። አንተ አምላካችን አይደለም ይሉታል። አምላካችን አይደለም ይሉታል። ምክንያቱም አሁን ውብ አድርገው የሳሉት አላህ ጭንቅላት አልባ ሆኖ ከመጣባቸው አስቡት እንዴት እንደሚቀፍ። አምላካችን አይደለህም አንተ አምላካችን አይደለም ብለው ያባርሩታል። they will say you are not our Lord and none will speak to him ከዛ በኋላ ወለ ማውራት ይደብራቸውና አወሩትም ይዘጉታል። አስባችሁታል? የሆነ ሰው ጋር ሄዳችሁ ለምሳሌ አንድ እናት በቲቪ ፊልም ላይ እንኳን ብታዩ ልጆቿ ጋር ሄዳ ወይም አንድ አባት ልጆቹ ጋር ሄዶ ልጆቼ እኔ እኮ አባታችሁ ነኝ ሲል አይተውት በቃ አንተ አባታችን አይደለም ቢሉት ከዛ አረ ልጆቼ እኔ አባታችሁ ነኝ ሲል ሁሉም ልጆቹ ላሽ በልብለው ጸጥ ብለው መልስ እንኳን ባይሰጡት ቢቀሩ የራሳቸው ወሬ ቢያወሩ ፊልም ብታዩ እንደዛ ራሱ አይደብራችሁ? ምን አይነት ባለጌ ልጆች ናቸው! አባታቸውን እንዴት አባታችን አይደለም ይሉታል? እንዴትስ ደግሞ ሲያወራቸው ምላሽ አይሰጡትም ብላችሁ አታስቡ? ክፍሉ እንደምታዩት none will speak to him ማንም አያወራውም ይላል። ከዛስ then but the prophets and then it will be said to them do you know any sign by which you can recognize him ከዛ በኋላ ግን ነቢያቶቹ ያዋሩታል ማለት ነው። ማለትም ነቢያቶቹን ይጠይቃቸዋል። አላህ የምታውቁበት መንገድ አለ ብሎ ይጠይቃቸዋል። they will say በሺን ባቱ ይላሉ። ከዛ ነቢያቶች በምንድነው የምታውቁት ብሎ መጨረሻ ይጠይቃቸዋል። ግራ ሲገባው አላ እስከ ዛሬ ስታመልኩ የኖራችሁት ታዲያ ምንድን ነው? ካላወቃችሁኝ በመታመልኩት ምንድን ነው እሱ የምታውቁት ሲላቸው ባት ይላሉ። and so Allah will then uncover his shin whereupon every believer will prostrate before him so ከዛ በኋላ አላህ ምን ያደርጋል? ባቱን ገለጥ አድርጎ ያሳያል ማለት ነው። አላህ የሚያውቁት በምንድን ነው? ባት አምላኪ ስለሆኑ ማለት ነው። አምልኮተ ባት። አሁን የኛ ጥያቄችን ለምናት ባቱን በምንድን ነው ያወቁት? አንደኛ ወገቡ ከባቱ በምን ይለያል? ወገብ ከባት እንደሚለይ በምን አወቁ? ሁለተኛ የሚታይ ነገር ምን ይፈልጋል? በፊዚክስ መቤ ተምራችሁታል። በፎቶንና ኦፕቲክስ ህግ መሰረት ሁለት ሪኳርመንት ያስፈልገዋል። አንደኛ የሚታይ ኦብጀክት በባህሪው ላይት ሪፍሌክት ማድረግ አለበት።
ላይት ሪፍሌክት ሲያደርግ ከዛ እናንተ እነኛ ላይቶች እንትን ብለው ከአይናችሁ ጋር እንትን ብሎ ያ ነገር ይታያል። ካልሆነ ግን ላይት ሪፍሌክት ማያደርግ ከሆነ ላይት ምን ማድረግ አለበት? ራሱ የሚረጭ መሆን አለበት። ሶርስ ኦፍ ላይት መሆን አለበት። አላህ የትኛው ነው? ላይት ሪፍሌክት የሚያደርግ ከሆነ ኤክስተርናል ነገር አላህን አፌክት ያደርገዋል ማለት ነው። ምክንያቱም ላይት እሱ ላይ ደርሶ እሱ ሪፍሌክት የሚያደርግ ከሆነና እናንተ የምታዩት ከሆነ ኤክስተርናል ነገር ላይት ያስፈልገዋል እሱን ለማየት ማለት ነው። እና እሱን የሚገልጥ እሱን የሚያሳይ ነገር ያስፈልጋል። ይሄ ደግሞ የፍጡር ባህሪ ነው። አይ በራሱ ባህሪ ሪሊዝ ያደርጋል የምትሉት ከሆነ ኢንትሮፊ ችግር ያመጣል። ተርሞዳይናሚክስ ሩል 1 ላይ የኢንትሮፊ ችግር ይመጣል ማለት ነው። ሎ ኦፍ ዲስኦርደር ሀይ ይሆናል። በዚህም ምክንያት ምን ይሆናል ማለት ነው? አላህ ፍጡር ይሆናል ማለት ነው። ኢንትሮፊ እየቀጠለ ነው እንጂ ሄደው እየቀነሰ ስለማይመጣ በተርሞዳይናሚክስ ህግ አንድ መሰረት ማለት ነው። ዲስኦርደሩ ሀይ ስለሚሆን ኢነርጂ እንትን ስለሚያደርግ ማለት ነው። ስለዚህ የትኛው ነው? በሁለቱም ብንሄድ ይሄ ፍጡራን ባህሪ ነው። መታየቱ በራሱ ይሄን ችግር ያመጣል ማለት ነው። ይሄን ችግሮች ያስከትላል። ስለዚህ የምታመልኩት አላህ ፍጡር ነው። የምታመልኩት ነገር ፍጡር ነው። ፍጡር ለምን ታመልካላችሁ? ኢቭን ኤፒስቴሞሎጂ ችግር አለው። እኛ የምናውቀው ነገር የምናየው ነገር ሪሌቲቭ ነው። ቲዮሪ ኦፍ ሪሌቲቪቲ ተምራችኋል አይደለ? የምናየው ነገር አንጻራዊ ነው። ነጭን ያወቅነው ጥቁርን ስለምናውቅ ነው። ብርሃንን ያወቅነው ጨለማ ስለምናውቅ ነው። አላህ ከለር ከሌለው ነጭም ጥቁርም ቀይም ብርሃንም ጨለማም ካልሆነ ሊታይ አይችልም ማለት ነው። አሌስ አላህ በባህሪው የሱ ተመሳሳይ ነገር አለ፣ ካልሆነ የሱ ተቃራኒ ነገር አለ ማለት ነው። አቻው የሆነ ተቃራኒ ነገር አለ ሪሌቲቭ ለማየት፣ ካልሆነ ግን ሊታይ አይችልም። ሊታይ ስለማይችል ማለት ነው። የምናያቸው ነገሮች አንጻራዊ ስለሆኑ ይሄንን እንዴት አድሬስ ታደርጋላችሁ? ሌላኛው ባቱ ባለበት ላይ እጁ አይኖርም። አንድ ሁለት ተብሎ የሚቆጠር ነገር ደግሞ ገደብ አለው ማለት ነው። ትራንሴንደንት ነው ፈጣሪ ተብሎ በሚታመን ላይ ደግሞ አት ዘ ሴም ታይም ፋይናይት እና ኢንፋይናይት ሊሆን አይችልም። ሁለት ቁጥር ፋይናይት ነምበር ስለሆነ እርሱም ግራና ቀኝ የተሰጠው ፊትና ኋላ የተሰጠው በቦታ በዳይሬክሽን የሚካበብ የሆነ ስለሆነ በምንም ተአምር ትራንሴንደንት ሊሆን አይችልም። ስለዚህ ምን ይሆናል ማለት ነው? ፋይናይት ይሆናል። እነኚህ ደግሞ አንድ ሁለት ተብለው የሚቆጠሩ ቁጥሮች ለመከፋፈል አንዱን ያልሆኑ ስላልሆኑ ምንድን ነው የሚሆነው ማለት ነው? ፍጡር ይሆናል ማለት ነው። ምክንያቱም ለመለያየትም ሬዲ ስለሆኑ፣ ምክንያቱም እግሩ ላይ ፊቱ ስለሌለ፣ ፊቱ ላይ ባቱ ስለሌለ አንዱ አንዱን የሚያዘው ይኖራል ማለት ነው። በአካል ውስጥ እንደ ፍጡራን ይሆናል። ግራ ቀኝ የሚለው በራሱ ሪሌቲቭ ነው እንጂ አብሶሊት አይደለም። ግራ ቀኝ የሚባል ነገር የለም። ሪሌቲቭ ነው። ሁሉ አንጻራዊ ነው። ከቦታ አንጻር፣ ከነገሮች አንጻር የሚነገር ነው። አብሶሊት የሆነ ፈጣሪ ደግሞ ግራና ቀኝ አለው ማለት አይቻልም። ግራና ቀኝ ካለው ግራና ቀኝ የፍጡራን ሪሌቲቭ ከሆነ ከምን አንጻር ነው አላህ ግራና ቀኝ ባት ምናምን ብለህ ልሰጠው የምትችለው?
ግራና ቀኝ በራሱ ፍጡር ሆኖ ሳለ ማለት ነው። ለምሳሌ ቀኝ እጃችን ጠንከር ይላል ከግራ እጃችን። ለምንድን ነው የሆነው? አንደኛው የአእምሯችን ስትራክቸር በግራ በኩል ያለው ቀኙን ስለሚቆጣጠረው ነው አይደለ? ስለዚህ አላህንም ቀኝና ግራ ካለው አንደኛው እጁ ጠንከር አንደኛው ደከም ያለ ከሆነ አንደኛው እግሩ ደከም አንደኛው እግሩ ጠንከር ያለ ከሆነ የአእምሮ ስትራክቸሩ በራሱ እንደኛ ነው ማለት ነው እኮ ግራና ቀኝ ካለው ከዳይሬክሽን ብቻ ሳይሆን አካሉም እንደዛ ከሆነ። ሁለተኛ ቀኝ እጃችን ዴሊ ፕራክቲስ የምናደርገው ከተወለድን ጀምሮ ቤተሰባችን በዛው ስለሚያሳድገን ፕራክቲስ የምናደርገው ቀኙ ላይ ነው። ስለዚህ ቀኛችን ጠንከር ይላል ከግራ እጃችን። ኢንቫይሮንመንታል ፋክተር አለ ማለት ነው። ኢንቫይሮንመንቱ የተወለድንበት አካባቢ በቀኝ መብላት በቀኝ መስራት በዛው ስለሚያስለምዱ በዛው ስለሚያሳድጉ የቀኝ እጅህ ጠንካራ ይሆናል፣ አፐርሃንድ አለው ከግራ እጅህ። ስለዚህ አላህ ቀኝና ግራው ላይ ቀኙ ከግራው የተሻለበት ምክንያት ወይም ደግሞ በዚህኛው ሴንስ ስትመጣው ፕራክቲስ የሚያደርገው የሚሰራው እንደሚለው በቀኙ ነበር ማለት ነው። አንደኛው አካሉ ከአንደኛው አካሉ እንትን አለው ማለት ነው፣ ጥንካሬ አለው። ይሄ ደግሞ የፍጡር ባህሪ ነው፣ የፍጡር ባህሪ ነው። ይሄንንስ እንዴት ያስታርቁታል? እንዴት ነው የሚያስታርቁት? ቢኒ እንኳን ደህና መጣ። ደህና ቆየኝ። እፎይ እንዴት ናችሁ? ሰላም ብያለሁላችሁ። ሰላም ብያለሁ። እኔም ታጁ ትመልሳለህ፣ ታለቅሳለህ። አፍራ ሰላም ብያለሁ። እየተሳደብክ ነው እፎይ። በእናትህ ምንድን ነው እነ ስድብ ይመስላል። አላህ አንሳ አስረዳ። ምክንያቱም እንደዚህ አይነት ፈጣሪ ስለሌለ በአካል መጥቶ ታይቶ የሄደውንም እግዚአብሔርን ራሱ አንተ እኮ አካል የለም እያልክ እኮ ነው። ለዛ ነው እኔ ግልጽ ስላልሆነኝ ነው። ግልጽ እንዲደረግልኝ ፈልጌ አንተ ግልጽ አላደረከኝ። የቱ ጋር አካል የለውም ያልኩት ፈጣሪ? አካል ግን ምንድን ነው? አካል ስትል ምን እያልክ ነው? ምን እያልክ ነው? አካል ስትል እኮ አካል ስትል ምን እያልክ ነው? የለውም እያልክ ነው ብለህ ስትሞግተኝ ምን እያልክ ነው አንተ? አካል የለውም ስትል አልነበረ? እግዚአብሔር የሚባለው ሰው ነገር አካል የለውም ምናምን አይደለም የምትለው በአንተ ሎጂክ። የቱ ጋር ነው ያልኩት? እስኪ መረጃውን አንጣ። ከዲያቆኑ ጋር ስትከራከር ነበር። እኔ እንደዚህ አልመለከተኝም፣ ይሄ ትምህርት እኔን አይገልጸኝም ስትል ነበር። ይሄ ትምህርት እኔን አይገልጸኝም። አንተ መረጃውን ቪዲዮውን ደግሞ አዳምጥ። ቪዲዮውን አዳምጥ። እሱን ሪኮመንድ ላድርግ። አላየህም፣ ብታይም ደግሞ ማስተዋል ያስፈልግሃል ማለት ነው። አይቼው ነበር። ኤኒዌይስ የአላህን ባት ከጭንቅላቱ በምንድን ነው የምንለዩት? ኧረ እንዳትተፋብን። እኔ ስለዚህ አሁን ይሄ ክርክር ነው በላይ ነው ያነሳው ርዕስ አድርገህ ያ በደንብ አላህ እኮ ቅድም የእህታችን ስታስቀምጥልን ነበር እኮ በአግባቡ ስለ አላህ እንዲህ አላህን በማይሆን ጉዳይ ማለት ነው እንዲህ ነው ብሎ መያዝ ለሱ ያው አላህ ባት አለ የለውም? እሺ አላህ ባት አለ የለውም? በፈለገው መልኩ ማለት ነው። እሱን ወላሂ አለም ራሱ ነው የሚያውቀው፣ ራሱ ነው የሚያውቀው። እሱ አላህን እንዲህ ነው ለማለት ማለት ነው። እሱን ለማዘርዘር እንትን ለማለት ሳይሆን ትክክለኛ መጽሐፍ ቅዱሳችሁ ውስጥ ያሉ ጉዳዮችን ራሱን እኮ በአግባቡ እንትን አድርገን ማስረዳት መቻል አለብን። ለምሳሌ ያሉ ነገሮች እንዲህ ነው፣ ይሄ እንዲህ ነው። በቃሽ እስልምና መልሳቸውን አያቸዋ። እዛ ወጥቶ እዛ ወርዶ ቆላ ሄዶ ደጋ መጥቶ ቁልቁለቱ ወርዶ ከዛ እንደዚህ ሲሆን ከዛ ራሱን አሞት ከዛ ጠፍሩ ተቆርጦ ከዛ ምላሱን እነ ብሎ ከዛ ፂሙ ፀጉሩ አድጎ ከዛ ታጥቦ ከዛ እንትን ብሎ ኢትዮጵያውያን ገላል የሚል ነገር እኮ አለ። በሰይፌ ገላል እኔስ
ዘግመተ ለውጣቸውን ስላልጨረሱ ሙስሊሞች ዞምቢ ነው ይመስሉኝ አንዳንዴ። የምር ቺምፓንዚ ነገር ነው ይመስሉኝ። ይቅርታ አድርጉልኝና ዘሆል ማለት ነው ቺምፓንዚ ነገር ነው ይመስሉኝ። ንፍጥ ጭንቅላት ዘሆል ሶሪ ቱ ሴይ ዲስ ዘሆል እንዴት ሰው አንድ ይሆናል? ስርዓት አልፈጠረባቸው ብልግና ብቻ እያንዳንዳቸው ማለት ነው። ስለ አምላካቸው ሲጠየቁ ሁሌም ለቅሶ። ኤኒዌይስ ዋብዮች ቤታችሁን ከፍታችሁ ያው እነሱ ጋማ እንደዚህ ተገኘ ምናምን ስትሉ የነበረው እና እናንተን አምላካችሁን ዲፌንድ አድርጉ። እኛ ፈጣሪ በክፍለ አካላት የተዋቀረ ነው ብለን አናምንም። የሆነ ገድል ላይ የሆነ ድርሳን ላይ እንደዚህ አይነት የሚመስል አገኘው ይተረጎማል። ያ ገድልና ድርሳን ካልከው በፊት አስቀድሞ እምነታችን የተመሰረተ በምን በመጽሐፍ ቅዱስ ላይ እና በአባቶች ላይ ከገድሉና ከድርሳኑ በፊት እምነታችን ነበር። ስለዚህ ይተረጎማሉ ማለት ነው። እናንተ ጋር የሆነ ነገር ሲመጣ አረብኛውን እንደዚህ እንደምትሉት ሁሉ እኛ ጋር ቢመጣ ወደ መጀመሪያው ይመለሳል። መጀመሪያው ምን ይላል? የመጀመሪያ ለምሳሌ አባት እንደዚህ ብሎ ጽፎ ተብሎ ኮት ቢደረግ ኦኬ፣ ያ አባት በመጀመሪያ ወደ አስተማረው ምን ብሎ ነበር ተብሎ ወደኋላ ይታያል። የሆነ ጥቅስ የሆነ ቦታ ላይ ስላገኘ ነው ማለት አይደለም። አላሁ አክበር እንዲህ ጥቅስ አለኘው ብለህ ብትጮህ ማንም አይሰማህም። ስህተት ከሆነ አየህ ስህተት ነው ብለን እኛ እናርማለን። የእናንተ የምታመልኩት የተገጣጠመ ፓርቲሽን ያለው ጣዖት ነው። እጁ ባለበት እግሩ የለም፣ ጎኑ ባለበት ግራና ቀኝ ካለ አት ሴም ታይም ግራም ቀኝም በአንድ በኩል ሊኖሩ አይችሉም ማለት ነው። ስለዚህ ግራና ቀኝ ካለ ግራው ባለበት ቀኙ የለም፣ ቀኙ ባለበት ግራው የለም። የአካል ተከፍሎ አለ ማለት ነው። ያንን የምታየው ከሆነ የሚሄድ የሚመጣ ከሆነ ዳይሜንሽን ሰጥተኸዋል። ኦልሬዲ ፊት አለ ከፊትህ አንተ የምታየው። ከዛስ ይሄን አካል ምን አደረከው? ፍጡር አደረከው። የሚካበበት ስፔስ ውስጥ አደረከው። ይሄ ደግሞ የፍጡራን ባህሪ ነው። አንዱ አካሉ አንዱ ያልሆነ ኦንቶሎጂካሊ እያንዳንዳቸው ከአንዱ የሚለያዩበትን አካል ክፍሎች አጸደቅ። ይሄ ደግሞ ለፍጡራን የሚሰጥ ነው። አይኔ ከጆሮዬ እንደሚለይ ለአላህም እግሩ ከጆሮው እግሩ ከባቱ የሚለይ ሰጠህ። እነኝን ደምረህ ከዛም የሚታይ አድርገህ ከዛም ግራ ቀኝ ፊት ኋላ ያለው አድርገህ ካስቀመጥክ በኋላ ማንንም አይመስልም። ተው እንጂ አይመስልም። ጭንቅላት ስለሌለው ሜይ ቢ አንገት ስለሌለው የሚንቀሳቀስ የሚሄድ የሚመጣ ከሆነ ከዛ በኋላ ያ አካል የሆነ አካሉን ማዘዝ አለበት። እኔ ተነስቼ ለመሄድ አይምሮዬ ያዘዋል በነርቭ አማካኝነት ሌሎችን አካላቶችን እንደሚያዛቸው አላህም የሆነ ፓርቱ ወይን እጁ ሊሆን ይችላል አለው አቆሜ ነበር። አይ አለ ፓውዝ ነበር። ድምጽ ግን ይሰማል። አሁን አለ ትቀጥል። ያ አላህም የሆነ አካሉን ያዘዋል ማለት ነው። የሆነ አካሉን ያዛል ማለት ነው። አዛዥና አዛዥ ባላ አካላት ውስጥም ነበር ማለት ነው። ስለዚህ አላህ ራሱ ፍጡር መሆኑን ከዚህ ትረዳላችሁ። ከኔ የማይሻል መሆኑን ትረዳላችሁ። ደግሞም አካላትን ዲፋይን የማታደርጉ ከሆነ ምንድን ነው እያመለካችሁ ያላችሁት? በቂያማ ቀን የምንለዩበትን ካላወቃችሁ ምንድን ነው እያመለካችሁ ያላችሁት ወገኖቼ? ያ አካል የሰጣችሁት ባት የሚታይ ግራ ቀኝ ያለው ፊት ኋላ ያለው እኔ ይኸው ቀኝ አለኝ፣ ይኸው ግራ አለኝ፣ ፊት አለኝ፣ ኋላ አለኝ።
ለአላህ እንዲህ ከሰጠህለት ግራ ቀኝ ፊት ኋላ ከሰጠህለት አይ ፍጡር አይመስልም። እርግጠኛ ነው ጣዖት እያመለክ ፍጡር እያመለክ። ምክንያቱም ቀኝ ፍጡር ነው፣ ግራ ፍጡር ነው፣ ፊት ፍጡር ነው፣ ኋላ ፍጡር ነው። እነኚህ በሌሉበት ላይ እነኚህ ስፔስ በሌሉበት ላይ ቀኝ ኋላ ፊት ተብሎ አይነገርም። ፈጣሪ ደግሞ እነኚህ ስፔሶች ሳይኖሩ የነበር ነው። ለሱ ቀኝ ኋላ ፊት ከሰጠ ግን ፍጡር ነው እያመለክ ያለው። ምክንያቱም ለእኔ አንጻራዊ ነው። ቀኝ ስትል እዚህ ጋር ስፔስ ስላለ ነው። ግራ ስትል እዚህ ጋር ስፔስ ስላለ ነው። ፊት ስትል እዚህ ጋር ስፔስ ስላለ ጀርባዬ ስለሌለ ነው። ኋላ ስትል እዚህ ጋር ፊቴ ስለሌለ ስፔስ ስላለ ነው። ለፈጣሪ እንዲህ ከሰጠ ፊት ከሰጠ ስፔስ አለ ማለት ነው። ቀኝ ከሰጠ ስፔስ አለ ማለት ነው። ግራ ስትሰጥ ስፔስ አለ ማለት ነው። የሌለበት እሱ ስለዚህ የሆነ ስፔስ ውስጥ አላህ ምን ሆኗል ማለት ነው? ተኮፍሶ ተቀምጧል ወይም ተኝቷል። ይሄ ደግሞ ፍጡር ነው። ፈጣሪ ሳይሆን ለምን ፍጡር የምታመልኩት ወገኖቼ? ለምን ፍጡር ታመልካላችሁ? ያውም ተጀምሮ ያላለቀ ያውም አካለ ጎዶሎ። አሁን በህይወት ቢኖር አላህ እዚህ ወደ ሐኪም ቤት ነው የሚወሰደው መንገድ ላይ ብታገኙት፣ ወይም ፖሊስ ነው ደውላችሁ የምትጠሩት። ባት ጭንቅላት የሌለው እንዴት ነው እሱ? እንዴት አንዳንዶቹ ሁለት ቀኝ እጆችም አሉት ይላሉ። ከዛ እንዴት ሊቀፋችሁ እንደሚችል ለዛ እኮ ቀፏቸው ሙስሊሞቹ አናቅህም ብለው ያባረሩት። ይሄ የአካል ስብስብ ማምለክ በራሱ እነኚህ የአካል ስብስቦች ቅድም እንዳልኳችሁ ሊገነጣጠሉ ሊለያዩ የሚችሉ ናቸው። አካል በራሱ ቅድም እንዳልኳችሁ ደግሞ አንዱ ከአንዱ የሚለይበት ነው። በአንጻራዊነት የሚነገር ነው። የሚታይ ነገር ደግሞ በራሱ ላይት ይፈልጋል። ላይት ሪፍሌክት ማድረግ አለበት፣ ወይንም ደግሞ ላይት እሱ ራሱ እንትን መርጨት አለበት። ታዲያ አላህ ላይት ኢሚት ነው የሚያደርገው ወይስ ላይት አብዞርብ ነው የሚያደርገው? ሪፍሌክት ነው የሚያደርገው። እኛስ ደግሞ ምን አይነት ፊዚካል ቼንጅ ያሳይተን ነው አላህን ያን የምናየው? ሰዎች አላህን ሊያዩት የሚችሉት እንዴት ነው? ምክንያቱም ሱረቱ አንቢያ 104 ላይ ወደ ቀድሞ እንደጀመር እንመልሳችኋለን ነው የሚለው። ስለዚህ ሁለት አይን ዘው የሚነሱት ሁለት ጆሮ ዘው የሚነሱት ቁመታቸው ብቻ ነው በአዳም 60 ክንድ የሚሆኑት። አላህ አደምን በመልኩ ስለፈጠረው ሜቢ ተመሳስለ ከሱ ጋር ታያያለ። ያኔ ደግሞ የአብሶሊት ነው ያልከው ፈጣሪ አሁን ካየኸው ያጠፋል የተባለው ያኔ ስታየው ለማያጠፋ ነው። ማያጠፋ ከሆነ ያኔ አላህ ምን ማድረግ ጀመረ ማለት ነው? ፓወሩን ጨረሰ፣ ማጥፋት አቆመ ማለት ነው። በባህሪ ስታየው ማጥፋት ስለማይችል በሙላት ስታየው ኢቭን ከእምነትስ ምንድን ነው? ከዛ በኋላ ዕብራውያን ምዕራፍ 11 ቁጥር 1 እንደሚናገረው እምነት ያላየነውን ተስፋ የሚያደርግልን ነው አይደለ? ተስፋ ስለምናደርገው ነገር የሚያስረግጥልን ነው ይላል። እምነት በዛ እያመንክ መቀጠል ነው። አሁን የቂያ ማለታ አላህ ግርንግድ ሆኖ ጭንቅላት የሌለው ባት ቢመጣባችሁና ብታዩት ከዛ በኋላ ዘላለም ምስሉ ወሲብ ስታደርጉ እንደ አምላክስ ትቆጥሩታላችሁ እንዴ? እንደ አምላክ ትቆጥሩታላችሁ? ከዛ በኋላ ይሄ እግር አምላክ ነው ብላችሁ ከዛ በኋላ ታስባላችሁ? እድሜ ልክ ወሲብ እያደረጋችሁ ስሩ። የሚታይ ስለሆነ ምንም ተስፋ የምታደርጉት ነገር አይኖርም ከዛ በኋላ። ምክንያቱም ተስፋ የምታደርጉት እምነታችሁ አሁን ምን ይሆናል? እምነት ጀስት የማታየውን ተስፋ ስለምታደርገው ነገር የሚያስረግጥልህ ነው። ኦልሬዲ አላህ ባት ነው አያችሁት። እሱም አካለ ጎዶሎ ነው። ምን ተስፋ ታደርጋላችሁ? ምን ይናፍቃችኋል እሱን ለማየት? ከዛ በኋላ ዝም ብላችሁ በቃ ትበላላችሁ፣ ትጠጣላችሁ በትልቅ እየሳህን ዝም ብላችሁ ወሲብ ታደርጋላችሁ። እምነታችሁ እዛ በኋላ ምን ይሆናል? ያስጠላችኋል ወለ ማለት ነው። ምንም ተስፋ የምታደርጉት ነገር ስለማይኖር እንደውም እኔ ይሻላለሁ ልትሉት ትችላላችሁ። እሱን ስታው ሲደብራችሁ
የሆነ ነገር እንግዲህ ነገር እያያችሁ ማለት ነው። ደግሞስ ያ የምታዩት ነገር እግሩ ድፍን ነው ወይንስ ቀዳዳ አለው? እንደ ቱቦ ውስጡ ክፍት ነው ወይንስ ድፍን ነው? ግራ ቀኝ ፊት ኋላ ካለው ምንድነው ማለት ነው? የሚታይ ከሆነ ወይን ድፍን ነው ወይን ቀዳዳ አለው ማለት ነው። ድፍንም ሆነ ቀዳዳም አለው። ሁለቱም ስፔስ ይወስዳሉ፣ ስፔስ ይፈልጋሉ ማለት ነው። ስፔስ ደግሞ በባህሪው ፍጡር ነው። ስለዚህ አላህ ፍጥረት ከመፈጠሩ ወይንም ደግሞ ስፔስ ከመፈጠሩ በፊት አልነበረም የሚል ችግር ያመጣል ማለት ነው። ከቦታ በፊት አልነበረም። ምክንያቱም ድፍንም ሆነ ውስጡ ቀዳዳ የሚሆን ያ የሚታይ የሚሄድ የሚመጣው ወደ ስፔስ ውስጥ ገብቶ የኖረ ነው። አይ ከስፔስ ውጭ ነበረ፣ ከስፔስ ፕሌስ ውጭ ነበረ ከተባለስ ያ ኢንፋይናይት አብሶሊት የሆነው ፈጣሪ ወደ ስፔስ ከመጣ በባህሪው ወደ ምን ይቀየራል? ስፔሱ በራሱ ወደ ሲንጉላሪቲ ይቀየራል ማለት ነው። ወደ ሲንጉላሪቲ ተቀየረ ማለት ደግሞ ዘሆል ያጠፋቸዋል። ምክንያቱም እሱ በባህሪው ስፔስለስ ከሆነ ፕሌስ እንትን ማይል ከሆነ ስፔስ እና ፕሌስ ላይ በባህሪው ከመጣ ዘሆል ስፔስ እና ፕሌስም ኤቭሪቲንግ ይጠፋል ማለት ነው። እናንተም አብራችሁ ጠፊ ትሆናላችሁ። ስለዚህ እስልምናው ዲሌማ እስልምናው አላህ ዝም ብሎ የተፈበረከ የተፈጠረ ፍጡር ነው። ስለዚህ ፍጡርን በማምለክ አካል ጎደሎ ያው ገነትን አታስቡት የሚል መልእክት አለኝ። አብዲ ትሉበት አለ? ስለምን አቃታቸው? አይ ቲንክ አላህን አያውቁትም። እስካሁን አላህ ብለው ይሰግዳሉ፣ ዘመናት አስቆጥሩ። ግን ይሄ አላህ ማን ነው? ምንድነው? ምን ይመስላል? የት ነው ያለው? ከአርሽ በላይ የሚለውን ቃል ብቻ ነው የሚያስተምሯቸው። አላህን አያውቁም። ከኦል እስከ ውስጣቶቻቸው ጀምሮ ማለት ነው። ያ አካል ጎዶሎ ነው ወይስ ሙሉ ነው? ምን አይነት አላህ ነው እነሱ የሚያመልኩት? አያውቁትም። እጁና እግሩን ነው የሚያመልኩት። አያውቁም። እጁና እግሩ አንድ ላይ በቂያማ ጊዜ ይመጣሉ? አያውቁም። አልተገለጸም ነው መልሳቸው። ይህ ያልተገለጸውን አካል ነው ለኛ ሰብከው እስልምናን ተቀበሉ የሚሉም ማለት ነው። ተቀብለንስ እኛ የምናመልከው እግሩን ነው እጁን ነው? አያውቁም። ስለዚህ ተጀምሮ ያላለቀን አካል እንዴት ነው እኛ አምላክ ነው ብለን ልናስቀምጠው የምንችለው? በአንድ ቦታ ገደቡ ያስቀመጡት አካል አላህ የት ነው ስንላቸው በእጃቸው እየጠቀሙ አርሽ ላይ ነው ካሉ ያ አርሽ ላይ የተቀመጠው አካል እንዴት ነው የምናመልከው? ከኔ በምን ተለየ አላህ? እንደውም እኔ ተሻልኩኝ ማለት ነው። ስለዚህ ኡስታዞች ይሄን አላህ አያውቁም፣ ግን አላህን ተቀበሉ፣ አላህ አንድ ነው፣ አልወለደም አልተወለደም ከማለት በስተቀር አላህን ሲጀመር አያውቁትም። ለምንድን ነው ያላወቁት? ተጀምሮ ያላለቀ አካል ስላለው። ምንስ ጠይቀናቸው ምንስ ይመልሳሉ? የሆነ ነገር ብንጠይቃቸው ምን ይመልሳሉ? ያ ይሄ ነው። አይ ቲንክ ሙስሊሞች ለዚህ ነው ገብቶ መመለስ ያቃታቸው። ታች ያላችሁ እና መልኳ አንድ አምላክ ነው የሚሉት ያው አካለ ጎደሎን ነው ግቡና ውሸት ነው ብሎ አንድ ሙስሊም መሞገት አቅቷታል። አይ ቲንክ አላህን አያውቁትም። ማስረዱን ስለ አላህ ስንላቸው መልሳቸው ወደ መጽሐፍ ቅዱስ ከመግባት ኢንተራፕት ከማድረግ ፕሮግራሙን ወይንም ቶፒካችን ለማስቀየር ከማድረግ በስተቀር አንድም ሙስሊም ተረጋግቶ ለማስረዳት የሞከረ ማንም የለም። ይሄ እስካሁን ለዘመናት የተነሳ ቶፒክ ነው። ያው ነው። በዙ ዙሪያም ራሱ እርስ በርስ ሙስሊሞች ምን እየተደረጉ ነው? እርስ በርስ እየተባሉ ነው። በአላህ ዙሪያ እየተከፋፈሉት ማለት ነውና ይሄን ለማለት ነው። አይ ቲንክ ብዙ ተምረናል፣ ብዙ አይተናል፣ ፎይ ታዘበናልም። ምን ያክል ሙስሊሞች አምላካቸውን ያውቃሉ በሚለው በጣም ታዘበናል። መታዘብ ብቻ አይደለም፣ አካላቸውን አካል ማያውቁትን አምላክ ለዘመናት ጣዖት ነው ለካ የሚያመልኩት እንድንል አድርጎናልና
ውሸት ነው ይላሉ ኮመንት ላይ። እንትን የራሳችን መጽሐፍ አይደለም ብለው ከመጽሐፍ በስተቀር አንድ ሙስሊም ገብቶ መሞገት አይችልም። ናግባ ውሸት ነው የምትል ካለ ያ ኮመንት ላይ ውሸት ነው የሚለው እያየሁት ነው። አንድ ቁጥር ጻፍና ናግባ ውሸት ነው የምትል ኢፍቱ ሻም ግቢ ወደ ሴት ቆንሽ አይ ቅድም ስለ አላህ አካላት ስትናገር የፈንክሽናል ካረጉት ለምሳሌ እጅ፣ አይን ምናምን ብለው በዛ ላይ ፈንክሽናል ካረጉት የሚያመጣው ችግር የገባቸው አልመሰለኝም ሙስሊሞች። ምክንያቱም ፈንክሽናል የምታደርገው ከሆነ ለምሳሌ አላህ 2 እጆች አሉት ብለህ አደምን በእጁን የሰራው ብለህ እጁን ሊትራሊ ይጠቀማል ብለህ የምትል ከሆነ ይሄ ፈንክሽናል እየረከው ነው ማለት ነው። ስለዚህ አላህ በ2 እጆቹ አደምን በሚሰራበት ሰዓት ላይ ሌላ ነገር መስራት አይችልም። ሊትራሊ እጅ ከሆነ ቢዚ ናቸው ማለት ነው። ይሄ ልክ ከሰው ጋር የሚያስተካክለውና ውስንነት ያለበት አካል የሚያሳይ ነው ማለት ነው። አንድ ሰው በ2 እጆቹ የሆነ ነገር ከሰራ በቃ እነዛ 2 እጆቹ ቢዚ ስለሆኑ ሌላ ነገር መስራት አይችልም ወይ በሌላ አካሉ ካልሰራ ማለት ነው። ፈንክሽናል አድርገህ በዚህ ልክ አስቀምጠ እንደዛ የምትሰይም ከሆነ ችግር አለው ማለት ነው። የአምላክ ሳይሆን ፍጡር ነው። አይን 2 አይን ብለህ ይሄ አይን የሚባለው ሊትራል አይን ብለህ ፊቱ ላይ ካስቀመጥክ በኋላ በጀርባው አይን እስካልሰጠው ድረስ በጀርባው ያለውን ነገር አላህ አይም ማለት ነው። የሆነ አካል በጀርባው ቢመጣ ላይ ነው ማለት ነው። ምክንያቱም ሊትራል አይን ነው፣ ፈንክሽናል የሆነ ሊትራል አይን ነው ያለው። እሱም ደግሞ በፊት ለፊት ነው። መቼም እንደ ጭራ ከጀርባ አይን አለው እንደማይሉን ተስፋ እናደርጋለን። እንደዛ ካሉ በሁሉም አቅጣጫ ላይ ይችላል እንላለን። ግን ሊትራሊ አይን አድርገህ በፊት ለፊት ላይ አስቀምጠህ ፊቱ ላይ አይን አለው ብለህ ካልክ በኋላ ሊትራል አይን ከሆነ ሊትራል አይን ደግሞ ምናልባት የማየት እንትኑ መጠኑ ሊለያይ ይችላል እንጂ ከፊት ለፊት ያለውን ነው የሚያየው። መላው ሰውነቱ መላው አካሉ አይም የሚሉ ከሆነ አይን የሚባል ክፍል አለው በዛ ነው የሚያየው ብሎ የሚሉ ከሆነ ፈንክሽናል እያደረጉት ነው ማለት ነው። ይሄ ከሰው አይለይም፣ ከኛ የተለየ ነው ምናምን ሊሉ አይችሉም። ምናልባት ኳሊቲው ሊለይ ይችላል። አንተ የተወሰነ ርቀት ልታይ ትችላለህ፣ እሱን ደግሞ ብዙ ርቀት ሊያይ ይችላል። ከፊት ለፊት ያለውን ከኋላ ያለውን ነገር ግን ሊያይ አይችልም ማለት ነው። ሊትራሊ ይሄ ሎጂካል የሆነውን ጥያቄ እንዴት አድርገው ይመልሱታል? እያንዳንዱን ሰውነቱን ፈንክሽናል ካረከው አንድ እግሩን ጃምናም ላይ በሚጭንበት ሰዓት ላይ ያ እግሩ ሌላ ነገር መስራት አይችልም ማለት ነው። ምክንያቱም ኦኩፓይድ ሆኗል፣ ቢዚ ሆኗል በዛን ያን በመጫን ማለት ነው። ስለዚህ እንዲህ አይነት ፈንክሽናል አድርገህ አምላክ ነው ከኔ የለይም ምናምን ብለህ ብትል ሎጂካሊ እንዴት ነው የምታስታርቀው? ማስታረቅ ይገባቸዋል። እና ይሄ በጣም ትልቅ ችግር ነው። ለአምላክ እንደዚህ አይገባውም። አምላክ እንደዚህ ከሆነ ከአንተ አይለይም። የሆነ ስራ ሲሰራ በሆነ ወቅት ላይ የሆነ ሰዓት ላይ ቢዚ ነው ማለት ነው። እግሩ ቢዚ ነው፣ እጁ ቢዚ ነው፣ አይኑ ቢዚ ነው። እንደዚህ የምትል ከሆነ በምልአት አይም፣ በምልአት አይሰራም፣ በምልአት አይንቀሳቀስም የሚለው ነገር ችግር ይፈጥራል ማለት ነው። ይሄ ደግሞ የሰው ባህሪ ነው፣ የፍጡራን ባህሪ ነው። አምላክ እንደዚህ አይደለም። በሁሉ ቦታ የሞላ ነው። በሁሉ ነገር ሁሉን ያህል በሁሉ ቦታ የሞላ ነው። ለመስራት እጅ አያስፈልገው፣ እጅ ብቻ ለመስራት ወይም ደግሞ ለመሄድ እግር አያስፈልገው። ምክንያቱም እሱ በሁሉ የሞላ ስለሆነ እና ፈንክሽናል የሚያደርጉት ነገር ይሄን ችግር ያመጣል ለማለት ነው። አንተ ቅድም ስትናገር እየሰማሁ ነበርና ብዙ ጥያቄ የሚያስነሳ ነው። ያ ፍጡር አምልኮ አስቸጋሪ እኮ ነው። ዝም ብለው ስለ አምላክ ምንም የደረጀም ቴዎሎጂ ስለሌላቸው ማለት ምላሽም የላቸውም፣ አያውቁትም። ሲጀመር እያልናቸው ያለውን ራሱ ለመረዳት አይ ቲንክ 10 ዓመት ይፈጅባቸዋል ይመስለኛል። ዝም ብለው ተጭነው ስለሆነ ያሉት እንደተጫኑት ነው ያሉት። ገና ሸክማቸውን ገና ማራገፍ በራሱ ቴክስ ታይም። መፈክር ላይ እና ክርስትናን በመሳደብ የተካኑ ስለሆኑ ኡስታዞቻቸው እዛ ላይ ነው ገና ያሉት። ሙደሲር ተላከለት እኮ ኮመንት ላይ እንትን ማለት ሳይሆን ሲላክለት አይገባም። እዛ ነው እና ኮመንት ያድርግ፣ ተዉት። በደንብ አስተውሉ። ስለዚህ አምላካቸውን ጠንቅቀው የሚያውቁት ነገር የለም። የሚያውቁት ጠንቅቀው አይደለም። አምላካቸውን ስለማያውቁ ያላቸው አማራጭ ክርስትናን ዝም ብሎ መስደብ እና መተቸት ነው። ክርስትናን መስደብ መተቸት ነው። በዚህ ነው ትውልዳቸውን ያቆዩትም። ትውልዳቸውን እዛው የቆዩት
ከዛ ክርስቲያኖችን በማጭበርበር ሰው እየሰለመ ነው፣ እስልምና ውበቱ፣ እስልምና እንደዚህ በሚል ላይላውን በማሳመር ውስጡ ያው ታውቁታላችሁ፣ ባዶ ነው። እስልምና ውስጡ ባዶ ነው፣ ግን ላይላውን በማሳመር ሰዎችን ያጭበረብራሉ። ከዛ ዘለለ ግን ቴዎሎጂካል ነገሮቹ ላይ የእስልምና ቴዎሎጂ አስቀኝ ነው እና አስቀኝ ነው። በቃ እስልምናን ቴዎሎጂ ለማወቅ ፈተዋቸውን ብላችሁ ቼክ ማድረግ ነው። ባሌ ደረበብኝ፣ ባሌ እንደዚህ ያደረገኝ፣ ባሌ ጡቴን ጠባ፣ እንዴት ነው ጋብቻችን፣ ፈታውሽ ብሎኛል፣ እንዴት ነው ፈቶኛል፣ አልፈታኝም። እንደዚህ አይነት ነው በቃ የነሱ ትምህርት ይሄ ነው። በቃ ከዚህ የዘለለ ነገር አይደል ነው። ከዚህ በቃ ከፍ ያለ ካለ በገነት እንዴት ነው የምንበላው? በትልቅዬ ሳህን ነው ወይንስ በትንሽ? በትልቅዬ ኩባያ ነው የምንጠጣው ወይንስ በትንሽ? ከፍ ያለ ቶፒካቸው እነኚህ ናቸው እንጂ እኛ እንደዚህ የምናወራቸውን ስለ አላህ ጉዳይ የምናወራቸውን እንደው ሲማማሩ ሰምታችሁ ታውቃላችሁ? አላህ የሚታይ ከሆነ ያ የሚታይ ነገር በሙሉ የፍጡር ባህሪን ያካትታል። ስለዚህ አላህ ፍጡር ነው የሚለው ምላሽ ይሰጡበታላችሁ? የለም። ሙንድሰር የምትባለው ኡስታዝ ከሆንክ ሙድ አትያዙ። ድራማችሁ ስለምናቅ ነው። ተልኮላችኋል፣ አልገባም። ታች ኮመንት ላይ ከእንደ ህፃን ዝም ብሎ ከመቀለድ በስተቀር ይሄ የሚጽፉት የሚቆጥረው ነው። እሺ እንዴት ቲንክ አይነበብም? ማን እየጻፈ ያለው? ተመስገን የሚባለው አካል ነው መሰለኝ። የሚነበብ አይነበብም? አስተካከላችሁ ጻፉ። ኦኬ እንዴት ነው የሚበላው? ምንድነው? ኤኒዌይስ እሺ። አፍራ ሰላም ነሽ? ለዛሬ ቢበቃንስ? ወይ በሰሞኑ ጉዳይ ላይ ምናልባት ሄደህበት ከሆነ አላውቅም። እኔ ትንሽ አስተያየቴን ለመስጠት እፈልጋለሁ። እውነት ለመናገር የውሃብያ ታርጋ ከታች ጽፍ ያለው ውሸትና ፖለቲካ ነው እና ሰሞኑ ላይ እንደው አንዳንድ ነገሮች ያገኙ መስሏቸው ሙስሊሞች በጣም ሲዋሹ፣ በጣም ሲቀጥፉ ነበረ። በእርግጥ አሁን ጸጥ ብለዋል። ምክንያቱም የኛ የቤተክርስቲያን አስተምሮ መቼም በአንድ ሰው ላይ ያለ አይደለም። አስተምሮ ማለት አንድ ሰው ተናገረ ወይም አንድ አባት ተናገረ ብሎ በጣም ለማጮህ ሞክረው ነበርና እኛ አባት ራሳቸው ትክክል እንዳልሆኑ ሊቃውንት አስተማሪዎቻቸው ብዙ እንትኖች በጠቅላላ እንደዛ ነበርና፣ ግን ምን ይላሉ ፖለቲካ ሲሰሩ እንደው አብዛኛው ቀሳውስት አብዛኛው የቤተክርስቲያን አባት እንደዚህ ነው የሚያምነውና ቲክቶክ ላይ ያሉት በተለይ ያንተን ስም ታግ ያደረጉ ከነሱ ተለያየ፣ በጠቅላላ ከነሱ ጋር የሚለያይ ትምህርት ነው ብለው የአንድን አባት ሐሳብና ትምህርት የቤተክርስቲያን ትምህርትና የቤተክርስቲያን እንትን አስመስለው ለማቅረብ ሲሞክሩ እያየን ነው። እና ይሄ ነገር በጣም በሚያሳዝን መልኩ ውሸት እንዴት ለማሰራጨት እንደሞከሩ በጣም የታዘብንበት ያየንበት ነው። በእርግጥ አንድ አባት እንደዚህ ብለው ተናግረዋል። እሳቸው ስህተት እንደተናገሩ ብዙ አባቶች ተናግረዋል። እና የቤተክርስቲያን መሰረታዊ አስተምሮም አይደለም፣ አንድ ሰው ላይ የተንጠለጠለ ትምህርትም የለንም። የቤተክርስቲያን ትምህርት ማለት የአባቶች ስምምነት የሆነ ትምህርት ነው እንጂ አንድ ሰው ዛሬ ተነስቶ ስለተናገረ የቤተክርስቲያን ትምህርት ነው ማለት አይደለም። ስለዚህ ከቤተክርስቲያን ትምህርት ከመጽሐፎቻችን ላይ አምጥተው ማስረዳት ሲያቅታቸው አንድ በስህተት የተናገሩ አባት አምጥተው በጣም ለማጨው እየሞከሩ ነበርና እንደዚህ አይነት ነገር የሚያደርጉት ለምንድን ነው? በጣም ስለተቀጠቀጡ በእነሱ በኩል ያለው አስተምሮ ግልጽ ስለወጣ፣ እፎይ ደግሞ በተለይ በውሃብያና በሱፊ ወይም አህባሽ መካከል ያለውን ልዩነት ግልጽ አድርጎ ስላሳየ፣ ይሄ ለዘመናት የነበረውን ጭቅጭቅ ስላሳየ እናንተ ጋርም ተመሳሳይ ነገር አለ የሚል ታላላቅ ኡስታዞችም ሳይቀር እየሰሩ አይቻለውና በጣም በሚያሳዝን መልኩ እንደዚህ መስራታችሁ የለም እናንተ ጋር ስላለ እኛ ጋር ግድ መኖር የለበትም። የእናንተ ትምህርት የሚያሳፍር ከሆነ የእናንተ ትምህርት የሚያሸማቀቃችሁ ከሆነ መሸማቀቃችሁን ይዛችሁ ወደኛ አትምጡ፣ ወይ አቋማችሁን ቀይሩ፣ ወይ እግዚአብሔር እኮ መንፈስ ነው ብለናል እኛ።
ለእግዚአብሔር አካላት ሲባል በተለይ ጾታ የሚለው ተወሱ የሚታሰብ አይደለም ሲባል ምን እንደሆነ መምህሮቻችን ሊቃውንቶች ግልጽ ወጥተው ተናግረዋል። መጽሐፍቶቻችንም ተገልጠው ሲታዩ ነበር ማለት ነው። እና ተስፋችሁን ቁረጡ። ከዚህ በኋላ እንደዚህ ብላችሁ የምታነሱት ኢቨን በአንዳንድ በገድላት መጽሐፍ ላይ ያሉት እንኳን ከምን አንጻር እንደሆኑ በደንብ ተንትነው ተቀምጠዋል ማለት ነው። ስለዚህ እግዚአብሔር ላይ ያለው ነገር ጥርት ያለ ነገር ወጥቷልና አትዋሹ። ወሃብያ በተለይ እኔ ሱፊና ሀባሾችን ልናገር አልፈልግም። ወሃብያ የሚባለው የእስልምና ሴክት ካለ ፖለቲካ፣ ካለ ውሸት፣ ካለ ቅጥፈት ስለማይቆም ሰሞኑን በጣም ለማራገብ እየሞከሩ ነበርና ይሄ የሚያሳየው ቅጥቀጣ ስለበዛባቸው ምክንያት ይፈልጉ ነበር። ያችን ምክንያት ደግሞ አባቶች አሳጥተዋቸዋል ማለት ነው። ለዚህም ደግሞ እግዚአብሔር ይመስገን። ይሄን ለማለት ነው። እንደዚህ የሚያደርጉ ሰዎች ካላችሁ፣ ቪዲዮ የምሰሩ ሰዎች ትክክለኛውን እያወጣችሁ፣ በተለይ ሰሞኑን እየሰራችሁ ያላችሁ ነገር በጣም የሚገርም ነው። ቀጣፊዎችን እግር በእግር እየተከታተለች ውሸታቸውን እያጋለጠች ነው እና እሷንም ፎሎ እንድታደርጓት ቪዲዮቿን እንትን እንድትሉ እንትን ላለው። ለማንኛውም በዚህ ጉዳይ ላይ የነበረው ነገር እንዲጠራ ስለፈለግኩ ነው። እፎይ ምናልባት ተናግረው ሊሆን ይችላል መግቢያ ላይ፣ አሁን ስለመጣው አላውቅም። ቴንኪው። ያ ጥሩ ሀሳብ ነው፣ ጠቁመናል እኛም። ስለዚህ ምንድነው አለመግባባት ነበረ አንዳንዱ ቦታ ላይ ምንድነው ምሳሌ ነው ሲባል አንድ አባቶች ወሰዱት። ምንድነው ኢቭን ስላሴ የሚለውን ራሱ በአካል ሶስት ብለን የምናምነውን እሱንም ምሳሌ እንደዛ የመሰላቸው አባቶች ነው። ኖ እንደዛማ እንዴት ይባላል የሚል እንትን ነው እንጂ እንደዛ የሚያምኑትም እንደዚህ እጅ የምትባል መስሪያ፣ አይን የምትባል ማያ፣ እግር የሚባል እነዚህ አካላቶች ፓርቶች አለው ብለው አምኑ። ዝረው አይደለም ብትን አይደለም ለማለት ነው። ተጠቀሱም አንድም ደግሞ ይሰማል ያያል ለማለት ነው። አይ ጆሮ የለውም አይን የለውም ምናምን ብላችሁ በደፈናው ከተናገራችሁ አይሰማም አያይም እንዳትሉ ስለሚፈሩ ነው። ከዛ አንጻር ነው የሚሉት እንጂ አይን የምትባል የሚያይበት፣ ጆሮ የምትባል የሚሰማበት፣ እጅ የምትባል የሚሰራበት፣ እግር የሚባል የሚሄድበት አካላቶች ክፍል ድምር ውጤት ነው ብለው አይደለም እነሱ። የፓርቶች ስብስብ መዋቅር ነው ብለው የሚያምን የለም በእኛ ውስጥ። መሄጃ መምጫ የምታገለግለው መታያ የሚታይበት በዛ ግራ ቀኝ ያለው ነው። እንደዛ ካለም እኛ ቪዲዮ እንሰራለን። ሲመጣ ነው አምናለሁ ብሎ የሚመጣ ካለ ካየን መምህር ለምን ነው ስህተት ነው። ልክ ያ መምህር እንትን ሲል ያ ሁሉ ሰው ምላሽ የሰጠው ስህተት ስለሆነ ነው። አያችሁ፣ እነሱ አይደሉም እኛ እምነታችን የሚነግሩ ሙስሊሞች አለ የሚነግሩ። ስህተት ከሆነ አባቶች ወጥተው መምህራን ወጥተው ሊቃውንት ወጥተው ምላሽ ይሰጡበታል። እንደዚህ የኛ ደስ የሚለው እኮ እንዲህ ነው። በቃ ሰንበዲ ከተሳሳተ ተሳስተዋል የእምነታችን አይደለም ተብሎ እንደዚህ ዲፌንድ ይደረጋል፣ እንዲታረም ሌላውም እንዲያረም። ዋብዮቹ የተደሳሰቱት ከእነሱ ጋር የሚመሳሰልላቸው አምላክ ያገኙ መስሏቸው ከሆነ እሱ ኩሩፎይ ያቺ መከራ ስላመጣባቸው ያ ቶፒክ ማበስ ይመሳሰልልናል ብለው ነው። እኛ የአካል ስብስብ ጣዖት አናመልክም ወገን እንዴ። እሱም ቢሆን እኮ የእኛ ቢያንስ እንደው እንደዛ ብለው የሚቀበሉ ቢኖር እንኳን ሙሉ አካል ያለው ነው ብለው የሚቀበሉት። በእነሱ ተጀምሮ ያላለቀ ጣዖት ብለው አይቀበሉም። እንደዚህ አይነት አስተምሮም የለንም። ሙላትን ለመግለጽ ነው። እኔ አባቶች የእንትኖችን አንዳንድ የሚያነሷቸው ይገባኛል። ጉድለት የለበትም በፈጣሪ ላይ ለማለት ነው። በፈጣሪ ላይ ለምሳሌ አይን የለውም ብትል ምንን ያመጣል? ኦኬ አይም የሚል ጥያቄ ስለሚመጣ ነው። ጆሮ የለውም ብለህ ብትል ኦኬ አይሰማም የሚል ይመጣል። እንደዛ እንዳይመጣ ነው። ይህንን ከመፍራት አንጻር ነው። ይሰማል ያያል ለማለት ነው አካላትን ሲጠቅሱ እንጂ ጆሮ የምትባል እንዴት አለችው፣ አይን የምትባል እንዲያለችው፣ እግር የምትባል አለችው፣ ባት የምትባል ከእግር የተለየች ከእጅ የተለየች የተለያዩ አካል ክፍሎች አሉት። ከዛ የእነኛ ሁሉ መዋቅር ነው ብለው እያመኑ አይደለም። እንደዛ እያመኑ አይደለም ማለት ነው። ሰው ገድላትም ላይ ሆነ የተለያዩ ቦታ ላይ ያሉ ጥቅሶች ይታያሉ፣ ወደኋላ ይመለሳሉ ማለት ነው። በዋናው በመጽሐፍ ቅዱስ ይታረማሉ፣ ይታረቃሉ።
እንደዛ ነው የሚታዩት። ደጋግመን ደግሞ አንስተናቸዋል እኮ ምንም እኮ አዲስ ነገር አይደለም የተነሱት። ከ6 ወር ከ7 ወር በፊት እዚህ ቤት አላነሳናቸውም እነኛን ቶፒኮች። መጽሐፈ ሜላድ ላይ የሚነሱትን መጽሐፈ ሃይማኖተ አበው ላይ የአትናቴዎስ የሚነሳው የተለያዩትን አንስተናቸዋል ደጋግመን። እዚህ ምን ላይ ሰጠንባቸዋል። እዚህ ላለ ሰው ለእኛ ምንም አዲስ አይደለም ማለት ነው። እዚህ ሲያዳምጠን ለነበረ በአካላ ጉዳይ ላይ ወጥ የሆነ ጥርት ያለ ያስከትለ የሚችለውን ችግሮችን በሙሉ ደጋግመን አስተምረንበታል። ፕሮቴስታንቶችም ከሙስሊሞቹ ጋር ሆነው ሲደሳሰቱ እያየው ነበረ። በአካላ ጉዳይ ላይ ዲቴል ያስተማርነው እኛ ነን፣ ፕሮቴስታንቶች አስተምረው አይደለም። ለፈጣሪ ፓርቶች አይገቡትም የሚለውን ዲቴል ቻሌንጅ ልታደርጉኝ ትችላላችሁ። ተተሳሳትኩ እታረማለሁ። እኛን ያስተማርነው እነሱ ናቸው ያስተማሩት አይገባም ብለን። ቢኒ አይደን ነው አንተ ሞር በፊት አብራቸው ስለሰራ ማን ያስተማረው በአካላት ላይ ዲቴል ለፈጣሪ አይገባም ፓርት ስብስቦች አይደለም ብለው ያስተማረው? አይ ዶንት ቲንክ ሶ። እነሱ እንደዚህ አይነት ዲቴል የሆነ ነገር ያላቸው አይመስለኝም። በብዙ የመጽሐፍ ቅዱስ ክፍል ላይ ዲቴል የሆነ ማብራሪያ የሚሰጡ አይመስለኝም። እኔም ለመታረም ዝግጁ ነኝ። በእርግጥ ያው የተወሰነ ፓርት ነው የሚሸፍነው። የፕሮቴስታንት ሴክቱ ያው ኢየሱስ ያድናል፣ መዳን በኢየሱስ ነው፣ በዚህ ዙሪያ ነው አይደል አጠቃላይ ትምህርታቸው። ከዚህ የተለየ ብዙ በሚስጥረ ስላሴ አሁን ያልኩ ለምንድን ነው እሱ በአካላ ጉዳይ ላይ እንደዚህ ፓርቶች ለፈጣሪ እንደማይገባ ዲቴል እንዳስተማሩ አድርገው ወይኔ እነሱ የዋቢ ምናምን እያሉ እንትን ሲሉ እኛ እኮ ነን ከዓመት ያላነሰ ቶፒክ አድርጋ ነው ገብተን እያንዳንዷን በተነን ያስተማር ነው። ለፈጣሪ ፓርት ለምንድነው የማያስፈልገው የሚለውን የሄድንበት እኛ ነን። ቢያንስ እነሱ አስተምረውበት ከዛ በኋላ እኛ መተን ቢሆን ኖሮ ድስማሽ እንትን አይለም። እነሱም እያስተማሩበት እናንተ ጋርም ተገኘ እንዲህ ምናምን ምንም ሳታስተምር በዚህ ጉዳይ ላይ ቻሌንጅ ባላደረክበት ላይ እኛን ቻሌንጅ የምታደርግ መስሎ ከሆነ ወይንም ደግሞ እኛ ማናቃቸው አዳዲስ መጥቶ ቢሆን ኖሮ ቻሌንጅ እያደረግን እኮ ስህተት ነው እያልን እኛ እንደዚህ ከሆነ እንዲህ አይሆንም እያል እየተወያየን ኦልሞስት ከዓመት ያላነሰ ቶፒክ አድርጋ ነው ነበር ማለት ነው። ብዙ የሚያስደንቅ ብዙ የሚያስገርም ስላልሆነ ነው። እና ብቻ ዋናው ነገር ዋናው ቁም ነገር መግባባት መቻሉ ነው። ተግባብተዋል ይመስለኛል። የተሳሳተው መምህር ተሳስቷል። ዛሲት ከዛ ውጭ የለም። ለዛሬ በቃናል። አይዳ እኔ እኮ ጥያቄ ልጠይቅ መጥቼ እንዴት ዋላችሁ? ሰዎቹ ምን ሆነው እኔ መጽሐፉ ላይ የተጻፈውን እኮ ነው የጠየኩ። ምንድን ነው ኮመንታተሮች የምታብዱት? ያልተጻፈ እኮ መጥቼ አልጠየኩም። አይዳን አስወርዳት ፖለቲካ ምን እኔ ንጽጽር አይደለም የምሰራው ፖለቲካ ልሰራ ነው የተጻፈውና መጥቼ የጠየቅኩ ያለሁት። ምን ነው አበዳችሁ? ተረጋጉ። ካም ዳውን ሃይ ማድቦ ቤቢ ካም ዳውን ብላለች። አይዳ ጉዲ ወረና ጉድ እኮ ነው። አስወርዳት ማልጀቴ ዋንበረ ፈሜጅሩን ጋፈታን ጅራ መሌ ዋይ ብራ ፊዴ ጋፈታን ጅሩ አያ ፖለቲካን የጀታን ትፈካት ሰኔፍ ዱማረት ዱፍቴት ፖለቲካ ማሊ የረውን ዱማረት ዱፍታ ማለት ዱማረት ዱፍታሪ ጀልቀባ ማለፍ እንደሆነ ጀልቀባ ረት ማለፍ እንደሆነ ጀልቀባ ማለፍ እንደሆነ እሲን ዩ ፖለቲካ ወጀ ፖለቲካ ከሰኔ ስንትኒያችሁን በርባዱ ጋፊ ወፊ ጋፋችሁን ፋማሌ የሮጡ ሙሩ ዱፍቴት ፖለቲካ ወጀቴ ደሙ በርባደ ነማ ጋፊ ጋፈተኑ ሳቲሸን ቦደ ኮታ ጋቲየቱፍ ጋፋችሁ ፈን ዱፌ ማሌ አይዳብት አረጋጉት ሰዎች። እኔ ጥያቄ ልጠይቅ ነው የገባሁት። የተጻፈ ነው እንጂ ዝም ብዬ በራሴ አይደለም አንጥቼ ጠይቄ ያለሁት። ስሜት አትሁኝሽ። ለማንኛውም ስሜት አትሁኝ። ለምን ዝም ማን ሀቢብ ማያውቅ ሰው ዝም ብሎ እንትን ሲል እኔ ዝም ብዬ ከራሴ አይደለም ያልገባኝን ነው መጽሐፍ ቅዱስ ላይ ያነበብኩ ብዬ መጥቼ በቃ ቢኒን ትወደዋለህ። ቢኒ አውሩ በቃ ከአንተ ጋር አይዳ ሰሞኑን በፊት ጥሩ ነበረች። ሰሞኑን ግን እውነታቸውን ነው። ፖለቲካ የሚመስል መልስ ሲሰጥሽ ቆይ ስሚ፣ መልስ ሲሰጥሽ ለምን እንደዚህ ሆና ለምን ምናምን እያልሽ የሆነ ፖለቲካ ለመስራት ትሞክሪያለሽ። እኛ አስተምሮታችንና መጽሐፋችንን ስናስረዳሽ ለምን በዚህ መልኩ መጽሐፍ ቅዱስ ይገልጣል የሚል ጥያቄ ትክክል አይደለም።
እግዚአብሔር በፈለገው አይዲያ ይገልጣል ማለት ነው። በር አንኳኳ በበር ቀዳዳ ሲባል ሮማንቲክ ሆነ ያልሽው ነሽ እንዴ? አንቺ በበር ቀዳዳ እጁን አስገባ የሚል አይምሮሽ ውስጥ ልክ ብልቷ ውስጥ አስገባ ብለሽ እንዴት ተርጉመሽ ኡስታዞቹ ባለጌ ስለሆኑ ኡስታዞቹ እንደዛ ብለው ተረጎሙት። ለሌላ ጊዜ እንደዚህ አይታሰብም፣ ነውር ነው። የበር ቀዳዳ እኔ ምን ልበል? ያነበብኩትን እኮ ነው ቢኒ፣ ምን ልበል? ኡስታዞቹ ባለጌ ስለሆኑ ነው አይደል? እንደዛ ብለው ተረጎሙ። ኡስታዞቹ ባለጌ ስለሆኑ ነው። ሰው እኮ ማንኛውንም ነገር ሲያነብ በዛ የሚረዳው እኮ ጭንቅላት ውስጥ የሆነ ነገር አለ። እና ምን ቀሚሴን አውልቄ ምናምን እያለች ምን እንዴት ነው ሮማንቲክ ማይሆነው? አዎ በምሳሌ ነው የተቀመጠው። ቀሚሴን አውልቄዋለሁ እንዴት እናንተ ናችሁ አስለ ማስረዳት መጻፋችሁ የመጻፋችሁ ቀሚሴን አውልቄ ብትል አይሻ እኮ ቀሚሷን አውልቃ ራቆቷን ሆኜ ከላይ ራቆቴን ሆኜ ከስር የሆነ ነገር ገልደም አድርጌ ነብዩ መሐመድ ይነካኩኛል ትላለች አይደል? አረሱ ነው እሱ ቀላል ነው። ባሏ ስለሆነ ቀላል ነው። ልብሷን አውልቃ ትጥበት ወንዶቹን ታስተምር እንትና ማን ቃል ስጋውና ቃል ስጋ ሆነ ጋር ምንም ሰውን ማይረዳ ሰው ስለሆነ ይጨምቅሻል። ቃል ስጋ ሆነ እንደኛ ይራራል። ምን እንደሚጨምቀኝ ምን ዝም ብሎ ተረት እያወራ ከራሱ ፈጥሮ እያወራ እንደኛ ስለማያዝንልሽ ነው። ተግባብተናል። አሁን እንደውም ከሱ ጋር ነው የምታወሪው ብሎ ወደፊት አሁለኛል ጥያቄ አለኝ። አሁን እናንተ የፖለቲካችሁ ግባት ያነበብኩት በጣም ገርሞኝ ነበርና አይሻ ስለ ገላት ወንዶቹ ስታስተምር ከባድ ነው በጣም አማርኛ መጽሐፉ ላይ ራሱ ቡኻሪ ላይ ያነበብኩት ነበረ። ቀን ወደፊት በደንብ እንመጣበታለን። እንዴት ነው ሴት ልጅ ወንድ ልጅን ገላ መታጠብ የምታስተምረው? ራቆቷን ሆና ኢንጂን ምን ብለው ሸፈኑት? መጋረጃ ነበር በመካከላቸው። መጋረጃ ከነበረ ሰውየው እንዴት አየ? በጣም ሳክሰኝ ለማስተማር እንደዚህ ጠቡ ወሲብ አድርገው ነው ወሲብ አድርጎ እንዴት መታጠብ እንዳለባቸው ጀናባው ነው። መጋረጃ ካለማ እንዴት ያዋጣል? አክቹዋሊ ስለ መጋረጃው እኮ እስከዚህ ድረስ ነው የሚሉት። ከዚህ ከታች አይታይም ነገር አይነት አይ እኔን ስለምትፈለፍሉት እኮ ነው። ለምንድን ነው ብዬ እኔም የራሳችሁ መጽሐፍም ገለጥ አድርጉ። አይ እኛ ጋር ይገናኝማ አይዳ በር እሱ ከውጭ ሆኖ እሷ ቤት ውስጥ ተኝታ ለመክፈት በር ታግዶ በእናንተ ዳይፍ ቢኖር ኖሮ ትጥፈኝ ነበር። ዳይፍ ነው ብለህ ትጥፈኝ ነበር። ትላንት ማትጠይቅክ ምን ሰይ ዳይፍ የለም እንጂ እናንተ ጋር እኮ ዳይፍ ነው የሚሉት። ዳይፉንም እኮ ይጠቀሙታል ለመረጃ። ነገር ግን እኛ ዳይፍ አናመጣም ሲጀመር። ኤኒዌይስ ምንድን ነው ጥያቄሽ? እኔ ጥያቄ ፈጣሪ እንዴት ይጸጸታል ነው ጥያቄ። ኦኬ ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 ላይ ፈጣሪ እናድዳል ብለሽ ታምኛለሽ? እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። እሺ መልካም ምንድን ነው? ኦኬ አንዴ ክፈተው እንትና አቢብ ኦኬ እግዚአብሔርም ሰውን በምድር ላይ አንብቢው እና አሁን ጥያቄሽ እንዴት ይጸጸታል ነው። ጸጸት ምን ብለሽ የተረዳሽው? አዛና ተጸጸተ ካለ እንግዲህ ምን ማለት ነው? ይሄ የሰውኛ ባህሪ አይደል? ማዘንና መጸጸት እንዴት ለፈጣሪ ይሆናል? እንዴት ፈጣሪ ራሱ በፈጠረው ነገር ይጸጸታል ያዝናል ነው ፈጣሪ? እሺ ስለዚህ ጸጸት ማለት ማዘን ነው። አላህ አዛኝ ነው አይደለም? ኖ ሰውን ምድር ላይ በመፍጠሩ እኮ ነው። ይሄ እኮ አይደል እንዴ ማዘን ነው ብለሽ ስለፈጠራችሁ አላህ ያዝናል ያዝናል። ስለጠፋ የራስህን መልስ ስጠኝ በቃ። አላህ ያዝናል ያዝናል። አላህ ነብይ
ለምን እንትና አትነግረኝም? የራስህን መልስ። ያዝናል አያዝንም? መልሽልኛ እሱን። ኦይ ማልቦ ፈጣሪ እንዴት ያዝናል አልሽኝ አይደለም? ከዛን ቁጥር 6 ደግሞ የሚለውን አንብባ እኮ መጸጸት ምንድነው ትርጉሙ ስልሽ ማዘን አልሽኝ። አላህ ያዝናል አያዝንም ስልሽ ለምን ከበደሽ? ኤኒዌይስ ይሄንኛው እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም አዘነ የሚለው ከኛ አንጻር የተነገረ ነው። እግዚአብሔር በፍጹም የሚጸጸት የሚያዝን አይደለም። ለሱ ጸጸትና ማዘን አይነገረውም። ነገር ግን የሰው ልጅ በሰራው ክፋት፣ ተንኮል ምክንያት ፍርድ መጣበት። ፍርዱ አዘነ፣ ተጸጸተ የሚል ተነገረ እንጂ ፈጣሪ ወደፊቱን ሳያውቅ ቀርቶ ጸጸት ምንድን ነው ለሰውኛ ባላደረግኩ ነበር ባልሆነ ነበር ብለን የምንለው ነው አይደለ? ፈጣሪ ወደፊቱን የሚያውቅ ነው፣ ሁሉን የሚያውቅ ነው። ስለዚህ ለሱ ጸጸት አይነገርም። ነገር ግን ፍርዱ ነው። ከፍርዱ አንጻር ለእኛ የሚፈረደው ያንን ምን ያህል ከባድ መሆኑን ለማሳየት እግዚአብሔር ተጸጸተ በልቡም አዘነ ተብሎ ተነገረ እንጂ እሱ ላይ የሆነ ነገር ኮዝ የሚያደርገውና የእሱ ስሜት የሚቀያየረው ነገር የለም። ሳሙኤል ቀዳማዊ ላይ አንድ ክፈትልን፣ ምዕራፍ 15 ቁጥር 29 ላይ ቀዳማዊ 15:29 የሰው ጸጸት ይታወቃል። ለእግዚአብሔር ሲናገር ግን እንደዛ ማለት አይደለም። የእስራኤል ኃይል ለእስራኤል ኃይላቸው እግዚአብሔር ነው። የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም፣ አይጸጸትም። ስለዚህ የሰውኛን ጸጸት ይዘሽ ፈጣሪ ተጸጸተ ማለት አይደለም። ነገር ግን ያ ፍርዱ አንቺ ሲቀጣሽ ፈጣሪ የታባሽ እልል እያለ አይደለም። ያ ፍርዱ አዛኝ የሆነው አምላካችን ያ በአንቺ ላይ የሚመጣውን ፍርድ አዘነ፣ ተጸጸተ ተብሎ ተነገረለት እንጂ ወይኔ ባላደረግኩት ወይኔ ባልሆነ እያለ ፈጣሪ የሚያዝን የሚጸጸት እንደኛ እንደ ሰውኛ አይደለም ማለት ነው። እሰማለሁ ግን እፎይ ትሰማለህ? በጣም አሪፍ ነው። አንድ ነገር ብቻ ይጨመርላትና መጸጸት ማለት ማዘን መሆኑን ከመጽሐፍ ቅዱስ እንስጥሽ አይደ ያው የእግዚአብሔር ኃይል እንደ ሰው የሚጸጸት አይደለም ተብሏል። በቃ የእሱ መጸጸት እንደ ሰው አይደለም። የሰው መጸጸት ምንድን ነው? ወይኔ ምን አለ እንደው እንደዚህ ባላረግኩኝ ብሎ የወደፊቱን ስለማያውቅ ይህን ባላረግ ነበር ብሎ መጸጸት ማለት ነው። ሰው የወደፊቱን ስለማያውቅ። እግዚአብሔር ግን እንደዛ አይደለም። ከዛ ሳይሆን የሚጸጸተው እግዚአብሔር ማዘኑን ለማመልከት ነው። ኢዩኤል 2:13 ላይ እሱን ብቻ እናሳያትና ከዛ ይበቃታል። ኢዩኤል 2:13 ላይ ጠይቅሻለሁ። እሺ 2:13 ላይ እንዲህ ይላል። ይኸውልሽ እሺ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችን እግዚአብሔር ቸር መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። ምን ማለት ነው? ሰው ለክፋት የተጸጸተ ማለት ምን ማለት ነው? ለክፋት የተጸጸተ ነውና አልሰማሽኝም? እንደዚህ ይላል። ለክፋት የተጸጸተ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። አምላካችን እግዚአብሔር ቸር መሐሪ ይቆራረጣል። ቆራረጥብሻል። አሁንስ ለእሷ ብቻ ነው ይሰማሻል? አሁን ለእኔ ይሰማኛል። አይዳ እሷ ጋር ነው። አይዳ አስተካኪ። አይዳ አለሽ? አይዳ አይሰማሽም? ስታክ አድርጓል። ቆማለች። ድምፅክ እንትን ይላል፣ ይቆራርጣል። ያንቺ መሰለኝ። አሁንስ ይሰማሻል? ይሄ ግን አሁን ይሰማል። ይሄ ግን እኮ ይሄ ስለ ለፍጡራኖች ነው እኮ። ያ ግን እኮ ኦሪዘንቱ አምላክ እኮ ነው አይደል? ስለ ፍጡራን አይደለም፣ ስለ እግዚአብሔር ነው የተነገረው። ስሚ እንዴ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችን እግዚአብሔር ነው የሚለው ቸር መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ።
አሁን ለክፋት የተጸጸተ ነው ማለት ክፋት ምን ነው ባልፈጠርክ ወይ ክፋት እንትን ባልሆነ ማለት ነው። እንደዛ ማለት ነው። ለክፋት የተጸጸተ ማለት ምን ማለት ነው? እስቲ ተርጉሚ። ቢኒ ይሄና እኮ እኔ ያመጣሁት አንቀጽ እኮ አይገናኝም። አረ ይገናኛል። እዛ ጋም እግዚአብሔር በሰዎች ክፋት ተጸጸተ ነው የሚለው፣ እዚህ ጋም ደግሞ ለክፋት ተጸጻች ነውና ነው የሚለው። ምንድነው የሚለየው? ሁለቱ ምንም የሚለየው ነገር የለም። ግን ለፈጣሪ ይገባዋል ትላለህ? አይ ይኸውልሽ ስሚ፣ ሰዎችን በመፍጠሩ መጸጸቱ ኦኬ፣ ስሚ መጸጸት አልሰማሽም ማለት ነው። ቅድም እኮ አንደኛ ሳሙኤል ያነበብኩት እኮ ነው። አረ ስሚ ቆይ፣ አንደኛ ሳሙኤል ላይ ቁጥር 15 ምዕራፍ 15 ቁጥር 29 ላይ የእስራኤል ኃይል እንደ ሰው የሚጸጸት አይደለም ብሏል። ስለዚህ የእግዚአብሔር ጸጸት እንደ ሰው አይደለም። የሰው ጸጸት ስለማያውቅ ነው፣ የወደፊቱን ስለማያውቅ ምን ይሄን ባላደርግ ነበር ብሎ ይላል። እግዚአብሔር ደግሞ እንደ ሰው አይጸጸትም ስለተባለ እግዚአብሔር እንደዛ አይደለም። መጸጸት ማለት ማዘንን የሚያሳይ ነው። እሱን እኮ እንትን እያመጣሁልሽ እኮ ነው። አሁን ኢዩኤል ላይ ያመጣሁልሽ እኮ። ኢዩኤል ላይ ምን ይላል? እግዚአብሔር ለክፋት የተጸጸተ ነው ብሎ አስቀምጧል። የሰው ልጆች በሰሩት ኃጢአት እንስሳቶች ምን አጥፍተው ነው ሁሉ ነገርን ከምድር አጥፋለሁ? ቆይ አይዳ ስሚ፣ ይሄን ሳንጨርስ ሌላ ቦታ አትሂጂ። አሁን ተጸጸተ የሚለው ቃል ቆይ መጽሐፍ ቅዱስ ላይ ቆይ ተጸጸተ የሚለው ቃል መጽሐፍ ቅዱስ ላይ የገባው ምንድነው? ሐዘንን ወይም ደግሞ ሰዎች ከኃጢአት የሚመለሱ ከሆነ እግዚአብሔር እንደሚያዝንላቸው የሚያሳይ ነው። ምክንያቱም ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ማለት በክፋታችሁ ተጸጸታችሁ ብትመለሱ እግዚአብሔር ጸጸታችሁ ምንድነው ክፋታችሁን ይቅር ይላል ለማለት ነው። ምክንያቱም ከላይ ልባችሁን እንጂ ልብሳችሁን አትቅደዱ አምላካችን እግዚአብሔር ቸር መሐሪ ነው ስለሚል ማለት ነው። ስለዚህ ለክፋትሽ ከተጸጸትሽ ስሚ ክፋትሽን በንስሐ ከተመለሽ ክፋትሽን ከተውሽ እግዚአብሔር ደግሞ ለክፋትሽ ይጸጸታል። ማን ማለት ነው? ክፋትሽን ይምራል ማለት ነው እንጂ ምን ነው ክፉ ባልሰራሽ ኖሮ ምናምን እያለ እግዚአብሔር በክፋትሽ አይጸጸትም፣ ክፋትሽን ይምራል እያለ ነው። ስለዚህ ይሄ ክፍል መጸጸት ማለት ሊትራሊ እዚህ ላይ አልተገለጸም እኮ ነው ቢኒ፣ እዚህ ላይ ስለሱ አልተገለጸም። አንተ መታብራራልኝ ከሌላ አንቀጽ ነው። እዚህ ላይ ግን ሙሉ ምድር ላይ የፈጠሩትን እንስሳቶች ምን አጥፍተው ነው? በመጽሐፍ ቅዱስ ይብራራል ነው። ተጸጸተ የሚለውን ይዘሽ አንቺ እንደ ሰው ነው የተጸጸተው እንዳትዪ፣ መጽሐፍ ቅዱስ እግዚአብሔር ራሱ እንደ ሰው አይደለም የሚጸጸተው ወይም ጸጸቱ እንደ ሰው አይደለም ተብሎ አስቀምጣለች። ያ ጸጸት የተባለው ደግሞ ምንድነው የሚለውን ራሱ መጽሐፍ ቅዱስ ሲፈታው ማዘንን፣ ምህረት ማድረግን ያሳያል ብዬ እያመጣሁልሽ ነው። መልስ ሲሰጥሽ መልስ አትቀበይም ወይም ደግሞ እሺ ተቀበልኩት። እሺ ወደ ሰባተኛ እንውረድና ከላስ እንጨርሳለን። እሺ እንስሳት አዋፋት ምን አጥፍተው ነው? ወደ እሱ ትሄጃለሽ። ወደዛ ከመሄድሽ በፊት አድመኛ ማለት ከቢኒ ጋር ያወራን ነው። ቃል ስጋ ሆነ ከቢኒ ጋር ያወራን ነው። ጥያቄም በጥያቄ ቃል ስጋ ሆነ ችግር ከአንተ ለሰው አትመልስም። ጥያቄን አለ ያልክ ነው እንትን የምትዘባራርቀው አልፈልግም። መልስልሽ፣ ምንም ችግር የለም። ቢኒ መልሶልሻል፣ መልስልሻለሁ። እሱን እየመለስኩልሽ ነው። መልስሽ እግዚአብሔር ለምንድን ነው የምድር እንስሳቶችን አዋፋቶችን ሁሉ እንትን እንደዚህ የሰው ልጆች በሰሩት ኃጢአት እንበልና እሺ ይጸጸታል ኃጢአትን ሲሰሩ የሰው ልጆች ከተባለ አዋፋት እንስሳት ምን አጠፉ? ቁርአንን አንበበሽ ስለማታውቂ እኮ ነው። ቁርአንን ተቀሪዋለሽ ምን እንደሚል ግን አታውቂውም። ለምሳሌ ይህን ጥያቄ አንቺ ስትሰግጂ አንድ ጊዜ ልንገርሽ አሁን መሄድ ትችላለሽ። በኖህ መርከብ ጊዜ እንግዲህ አላህ እንዳጠፋ ታውቂያለሽ። እዛ ጋር ለምን ጥያቄ አልፈጠረብሽም? ጥያቄ መፍጠር ካለበት አንቺ ትክክለኛ ጥያቄ ከሆንሽ ከዛ መነሳት ነበረብሽ። ኦር ትርጉሙን ካላወቅሽ እናሳይሻለን። ምክንያቱም አላህ እንግዲህ እንዳለ ምድርን እንዳላጠፍተዋል ብለሽ ታምኛለሽ። ይህንን ጥያቄ ለምን አንቺ እምነት ስለሰጠ ጠይቂ ትመጫለሽ? ይሄ አላዋቂነት ነው። ሁለተኛ ደግሞ አላህ አድመኛ ነው ይላል። እንዴት ልታስረጅን ነበር? ቢኒ በደንብ መልሶልሻል፣ ገባኝ ብለሻል። ሱረቱል ኢምራን 3:54 ላይ አላህ ከአድመኞች ሁሉ በላጭ አድመኛ ነው። አይሁዶች አደሙ፣ አላህ ደግሞ ከነሱ የበለጠ እጥፍ በላጭ አድመኛ ነው ይላል። ማደን እንደዚህ አድማ ማድረግ ደግሞ የሰውኛ ባህሪ ነው። ይህንንስ እንዴት ትረጇዋለሽ? ጭንቅላትሽ ክርስትና ላይ አክቲቭ የሚሆንና እስልምና ላይ ሲገባ ግን ማይሰራ ከሆነ ዴድ የሚሆን ከሆነ
አይ ቲንክ መታከም አለብሽ ከስር እየሰማሽኝ ከሆነ ሶሪ። እሺ ቴንኪው። እንግዲህ ተጸጸተ የሚለውን ተመልክተናል። ምንም እንትን የለውም። አንዳንዴ በስርዓት ማዳመጥ መቻል ጥሩ ነው። ለመከራከር ብቻ መሆን የለበትም ማለት ነው። ስለዚህ ፍርዱን ለማሳየት ነው። ፍርዱን ለማሳየት ነው። አዛኝነቱን ለመጠቆም ነው። እግዚአብሔር ሲፈርድባችሁ፣ ጥፋት አጥፍታችሁ ሲፈርድባችሁ የታባታችሁ ደስ አለ ምናምን በሚል ኤክስፕሬሽን አለ የሚመጣው። ያዝናል በሚል የተገለጠ ነው፣ በሰውኛ ማለት ነው። ያዝናል ሲባል ግን አልፈጠርኳችሁ ተሳስቻለሁ ምናምን በሚል እንደናንተ አይደለም፣ እንደዛ ማለት አይደለም። እዛ ነው እንደ ሰው አይጸጸትም የተባለው። እናንተ ወደ ገሃነም ሲልካችሁ ምናምን አላህ እንደሚጨፍረው እንደዛ አይደለም። ስታጠፉ አባታችሁ ነውና ስበድሉ ተሱ ቅፍ ስትሄዱ ጎሽ ወደ ሰይጣን ሄዱ ምናምን እያለ ይደሰታል ማለት አይደለም። አላህ ይስቃል። ሁለት ሙስሊሞች ሲገዳደሉ አላህ ይስቃል። የኛ አምላክ ግን ስትገዳደል ይደሰታል ማለት አይደለም። ጎሽ ከሌ ከሌን ገደለው ምናምን የሚል አምላክ የለንም። ስለዚህ እነኚህ በክፋታቸው ምክንያት በኃጢአታቸው ምክንያት ከእግዚአብሔር ሲለዩ ከቅፉ ሲወጡ ፍርድ ሲመጣባቸው ያ ፍርድን ተጸጸተ ተብሎ ተገልጿል። ሱረቱ በቀራ 145 ላይ ላላ ብድርን ያበደረ እጥፍ ሆኖ ይመለስለታል ይላል። አላህ ለማይነው ብድር ይወስዳል ማለት ነው። ላላ ያበደረ እጥፍ ሆኖ ታገኛላችሁ ይላል። ስለዚህ አላህ ብድር ይቀበላል። ስለዚህ አላህ ተበዳሪ ነው። እንዴት ታዩታላችሁ? ይህንን ስታለ አላህ ብድር ስለሚቀበል ማለት ነው። አላህ ተበዳሪ ነው ወይንስ ትተረጉሙታላችሁ? አላህ ገንዘብ ይፈልጋል ማለት ነው። ለምሳሌ ሐዲስ ኩርሲ 1840 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላል። ስለዚህ አላህ ይራባል ማለት ነው። አላህ ይጠማል ማለት ነው። እንዴት ነው የምትረዱት? እንጨምር። ሐዲስ ኩርሲ 1940 ላይ ደግሞ ኩራት ካባዬ ነው ይላል። የሚኮሩ ሰዎች ገሃነም ይገባሉ ይላል። አላህ ደግሞ ኩራት እንደ ጋቢ ለብሰዋለሁ ልብሴ ነው ይላል። ስለዚህ አላህ ኩራተኛ ነው። አላህ ይናደዳል። ስለዚህ ፍጡር እንደዛ መውሰድ እንችላለን። እኔስ ሌላኛው የጠቀሰችው ምንድነው? እንስሳቶች ተገድለዋል በብሉይ ኪዳን። ሰው ፈጣሪ አዛኝ ከሆነ እንስሳቶች እንዴት ተገደሉ ነው። አይ ቲንክ እንስሳቶች እንዴት ተገደሉ የሚለው እንስሳቶች ቃልም እንዳለው ለምሳሌ በኖህ ጥፋት ምክንያት እንስሳቶች አብረው ጠፍተዋል። በቁርአን ውስጥም አለ። ይሄ እንዴት ያዩታል? እንዴት ታዩታላችሁ? ሌላኛው ለአማሌቃውያን ሲባል እንስሳቶቹ እንዲገደሉ የታዘዘበት አለ በብሉይ ኪዳን ላይ። ለምንድን ነው እሱ ያልን እንደሆነ ሙስሊሞች እንደሚያደርጉት አሁን ሙፈሲሮቻቸው እንዳስቀመጡት ከእንስሳት ጋር ወሲብ ማድረግን አማሌቃውያን እንስሳቶቹን ወሲብ ያደርጓቸው ነበረ። ከእንስሳቶቹ ጋር ይዳሩ ነበረ እና እንስሳቶቹ በባህሪያቸው ንጹህ ቢሆኑም ፈጣሪ ንጹህ አድርጎ ቢፈጥራቸውም እነኛ አማሌቃውያን ግን ጥሩ አልነበሩም ሰዎቹና እንስሳቶቹን አርክሰዋቸዋል። ከነሱ ጋር ወሲብ ይፈጽማሉ፣ ከእንስሳቶቹ ጋር ማለት ነው።
ከእንስሳቶቹ ጋር ወሲብ ይፈጽማሉ። ጥያቄ ከመጽሐፍ ቅዱስ መልስ ከቁርአን ነው። ጥያቄ ከመጽሐፍ ቅዱስ መልስ አዳንጂ ወደ ልጅ እና እነኚህ እንስሳቶቹን ወሲብ ያደርጓቸዋል። ስለዚህ እንደ ብሉይ ኪዳን ሕግ ደግሞ ጎዶሎ የሚል ነገር የለም። አለ ነብይሽ ነው ያለው፣ አይደለም ያለው። ካልተቀበልሽው ችግር የለውም፣ አፕሪሼት እናደርጋለን። የአይምሮ ጎዶሎ ነኝ ካላልሽ፣ የወንድ እኩል ነኝ ካልሽ አፕሪሼት እናደርጋለን። ነብይሽ ተሳስቷል። ስለዚህ በብሉይ ኪዳን ደግሞ እንስሳቶቹ ጋር ወሲብ የሚያደርግን ያንን እንስሳ እንዲገደል እንትን ተብሏል። እንደምትዘግቡት ጎዶሎነት አይደለም አልኩ። እናንተ አዳምጪ፣ ከስር ሆነሽ ተማሪሽ። ስለዚህ እነኚህ እንስሳቶች መጥፎ ጸባይን ከሰው ጋር ተላምደዋል። እነኚህን ለምሳሌ ሰንበዲ የሆነች በግን ሙስሊሞች ወሲብ እያደረጓት አይታችሁ እነኛን ያችን በግ አርዳችሁ ትበላላችሁ? ሼኮቹ ተሰባስበው በጓን ወሲብ ሲያደርጓት ብታዩ ያችን በግ አርዳችሁ ትበላላችሁ? መልሱልኝ እስቲ። በግን ሙስሊሞች 1-5 ሆነው ተሰባስበው ወሲብ ሲያደርጓት አይታችሁ ረዱና ብሎ ብትባሉ ትበላላችሁ? ትበላላችሁ? እነኚህ ሰዎች ደግሞ ልጆቻቸውን ለጣዖት የሚያርዱም ናቸው፣ ለሞሎክ የሚያርዱ ናቸው። ትንቢተ ኤርምያስ ምዕራፍ 19 ቁጥር 5 ላይ ዘዳግም ምዕራፍ 12 ቁጥር 29 እስከ 30 ልጆቻቸውን ለጣዖት የሚያርዱ ናቸው። ዘዳግም ምዕራፍ 17 የተለያየ ቦታ ላይ ስለዚህ ከእንስሳቶቹ ጋር ሩካቤ ተላምደዋል። ልጆቻቸውን ለጣዖት ይሰዋሉ፣ እንስሳቶቹን ወሲብ ያደርጋሉ። ስለዚህ እግዚአብሔር ደግሞ እነኚህ እስራኤሎችን ከግብፅ ሲያወጣቸው ከበሽታም ሊጠብቃቸው ንጹም እንዲሆኑ ይፈልጋል። ከሰው ወደ እንስሳ፣ ከእንስሳ ወደ ሰው በሽታዎችም ይተላለፋሉ። እነኛን አርዳችሁ ብበሉም ጤናማ አይደለም። አንደኛ አይምሯችሁ ይቆሽሻል፣ ደስተኛ ሆናችሁ አይደለም መበሉት። ሁለተኛ ደግሞ የተለያዩ በሽታዎች የሚተላለፉ አሉ። ስለዚህ መንጻት ስላለበት ነው እንስሳቶቹ እንዲወገዱ የተደረጉት እንጂ እንስሳቶቹ የተለየ ኃጢአት ሰርተው አይደለም። እንደናንተ ግን የእንትን ጦርነት ላይ ለምሳሌ እንስሳቶቹ እንዳለ እንዲገደሉ አድርጓል መሐመድ የአይሁዶችን ሲወር። አይሁዶቹ እንስሳቶቹን የመዲና ላይ ወሲብ አድርገዋቸው ነው የገደሏቸው ወይንስ ለምንድን ነው እናንተ የገደላችኋቸው? ዛፉ ሳይቀር የተቆረጠው ለምንድን ነው? ሌላ ልስጣችሁ። ውሾችን ግደሉ ብሏል መሐመድ። ምን አጥፍተው ነው ውሾቹን አላህ እንዲገደሉ ያዘዘው? ሴጣን ናቸው ውሾችን ግደሉ ብሏል። ሌላ ልስጣችሁ። ሌዘርድ እቺ እንሽላሊት ነገር እሷን በአንድ ድንጋይ ወርሮ የገደለ 100 ሽልማት ያሸልመዋል ብሏል። በሁለተኛ የገደለ 80፣ በሶስተኛ 50 መሰለኝ ያሸልማል ብሏል። ስለዚህ እንሽላሊቱ ነፍስ አይደለም፣ ውሻ ነፍስ አይደለም። እነኝህ መግደል ገነት የሚያስገባ ከሆነ እናንተ መግደል ነው፣ እነኝህን ገነት ይከታችኋል። ከምንም በላይ ግን ቅያማ የሚመጣላችሁ አይሁዶችን ገላችሁ ስጨርሱ ነው። ሌላውን አማኝ ገላችሁ ስጨርሱ ነው ቅያማ የሚመጣው። በብሉይ ኪዳን ያለው ለምሳሌ ቅድም እንዳልኳችሁ አንዲትን በግ ወሲብ እያደረጉ ተሰባስበው አይታችሁ ያችን በግ አርዳችሁ ልበሏት አትችልም። አንደኛ በሽታ ታመጣባችኋለች፣ ሁለተኛ በጓም ማይሆን ነገር ተላምዳለች። ማይሆን ነገር በጓም ተላመደች ማለት ነው። ስለዚህ ከበሽታው ያልተናነሰ አይምሯችሁ ይመረዛል። እናንተም እንደዚህ አይነት ነገር ውስጥ ልገቡ ትችላላችሁ። ኦኬ ቲንክ ድምጽ መጥቶበት ነው። የምታዩት ነገር ምን ያደርጋችኋል? ይረብሻችኋል። የምታዩት ነገር ያበላሻችኋል እናንተንም። ያቺ በግ ወይንም ደግሞ ያቺ እንስሳ እዛ ጋ ወሲብ እንደሚያደርጓት አውቀህ ቤት ስታመጣት አንተም የነኛ ባህሪ ሊጋባብህ ይችላል። አየህ። ስለዚህ እነኛ እንስሳቶች እንዲጸዱ እንዲወገዱ አድርጓል እንጂ በባህሪያቸው እንስሳቶቹ አጥፍተው አይደለም።
ሌላኛው በእስልምና ግን አንድ ፈተዋ አለ። አንድ ሰው በግን ወሲብ ቢያደርግ በጓም ደግሞ ሰው ብትወልድ የሚል ጥያቄ ተጠይቆ ነበር። በደንብ አስተውሉ። በግ ወሲብ አደረገ አንድ ሼክ፣ አንድ ሰው አንድ ሙስሊም በግ ወሲብ አደረገ፣ በጓም ሰው ወለደች። ያ በግ ከበግ የተወለደው ሰውዬ ማሰገድ ይችላል አይችልም የሚል ጥያቄ አለ። ማሰገድ ይችላል አይችልም? አባቱ ሰው ነው፣ እናቱ በግ ነች። ለጥያቄው መልስ ማሰገድ ይችላል፣ ምክንያቱም አባቱ ሰው ነውና። ያ በግስ ለኢድ ታርዶ ሊበላ ይችላል ያ ሰውዬ ሲባል፣ አዎ ታርዶ ሊበላ ይችላል፣ ምክንያቱም በእናቱ በግ ነውና የሚል አስተምረዋል። እንደዚህ አይነት አስተምረት ውስጥ ሆናችሁ አሁን በአባቱ ሰው ስለሆነ ሰላት ማሰገድ ይችላል፣ በእናቱ በግ ስለሆነ ታርዶ ሊበላ ይችላል ለኢድ። ከዛ አንጻር የእስልምና አስተምሮ ያለ እና ሜይ ቢ ግልጽ ይሆናል። ግልጽ ይመስለኛል። የምጨምሩት ካለ ትንሽ ጨምሩ፣ ይብቃል። ትንሽ መጽሐፍ ቅዱስ ላይ ትንሽ ብቻ አልጨምርና ቃል እየታሳያለ ችግር የለም። አይዳ ከታች ስሚ፣ እፎይ የተናገረው ትክክል ነው። እንስሳቶችን ስለሚያረክሷቸው ከነሱ እንስሶች ጋር ምንም አይነት ነገር እንዳያደርጉ እግዚአብሔር ከልክሏል። ይሄ አንዱ ነው። በዋናነት ግን በብሉይ ኪዳን የነበረ አስራት የሚባል ነገር አለ። እግዚአብሔር ለእስራኤላውያን ካላቸው ከእንስሳም ከወይኑም ከእህሉም 10% ለእግዚአብሔር የተቀደሰውን እንዲሰጡ አዟቸዋል። ስለዚህ እነሱ ጦርነት ሄደው ከአሕዛብ የረከሱ ከብቶችን ዘርፈው አምጥተው ለእግዚአብሔር ለተቀደሰው እግዚአብሔር መስዋዕት ማድረግ ስለሌለባቸው ማለት ነው። ምክንያቱም ዘርፈው ቢመጡ 10% ለቤተ መቅደስ ወይም ለእግዚአብሔር 10% ምንድነው አስራት ስለሚሰጡ እግዚአብሔር ደግሞ ወደሱ የሚመጣው የተቀደሰውን ብቻ ነው። የረከሰውን የተዘረፈ የተሰረቀ ንብረት እግዚአብሔር አይፈልግም። ስለዚህ እስራኤላውያን ይህን እንዳይለምዱና ጦርነት አድርገው ከአሕዛብ የማረኩትን እያመጡ ለቤተ መቅደስ አስራት አድርገው እንዳያቀርቡ ከራሳቸው ካፈሩት ጉልበታቸው ከተቀደሰው ብቻ ነው እግዚአብሔር እንዲሰጡ የሚፈልገው። ስለዚህ ከዚህ አንጻር እግዚአብሔር የረከሰውን ነገር ወደ ራሳቸው እንዳይመልሱ ከልክሏቸዋል። እግዚአብሔር በፍርዱ አይሳሳትም። በመጀመሪያ እግዚአብሔር በፍርዱ አይሳሳትም። ሁለተኛ እግዚአብሔር የረከሰውን ነገር እሱ ንጹህ ቅዱስ ነውና የረከሰው ነገር ወደ እሱ እንዲያመጡ አልፈቀደላቸውም በብሉይ ኪዳን ዘመን። ምክንያቱም ከዙሪያቸው ያሉ አሕዛብ ጣዖትን ነው የሚያመልኩት። ከብቶቻቸውን ደግሞ ለጣዖት ነው መስዋዕት የሚያደርጓቸው ማለት ነው። ያን ስርዓት በአንድም በሌላ መልኩ እስራኤላውያን ተቀብለው ያን ስርዓት የራሳቸው እንዳያደርጉ ነገም ከነጉዳም እየዘረፉ እያመጡ ይሄን ነገር ወደ እግዚአብሔር መስዋዕት እንዳያቀርቡ ከዚህ አንጻር እግዚአብሔር ከልክሏቸዋል እንጂ እንስሳትን ከመጥራት አይደለም። እስልምናው ላይ ያለው በደንብ ብዙ ነገር እንትን ብሎሻል። ምንም ነገር ሳይኖር ውሻን ግደሉ፣ ሌዘር ግደሉ ምናምን የሚል እስካሁን ስቲል ድረስ የሚገደላሉና ኢቭን አህያም ሳይቀር ማለት ነው። እንዲህ አይነት ትእዛዝ ባለበት ይህን መጠየቅ ትክክል አይደለም። ስለዚህ እግዚአብሔር የተቀደሰውን ነገር ብቻ ስለሚፈልግ የረከሰውን ነገር አምጥተው 10% ለእግዚአብሔር በቤተ መቅደስ እንዳያቀርቡ ከዚህ አንጻር ነው የከለከላቸው። ይህን ለማለት ነው። እፎይ እናመሰግናለን። ቃልዬ ማሳየት ትችላለህ። ከዚህ በፊት ዳቦ አስጠላን አሉ፣ አሁን ደግሞ በግ ስጋ ዘጋን እያልን ሰው ምንድነው ያልከው ቃል? ሚዩት ነው የበጉ ነው እና የበጉ ፈትዋ ነው እና ሙሉ ፈትዋ የሰጡበት ነው። ለአረፋ ይተረዳል ወይስ አይተረድም ብለው የሆነ የተነጋገሩበት ነው። አይ ቲንክ እቺን ፓርት ራሱ ተርጉሜ ላሳያችሁ ጀሚና ላይ ተረጎምኩትን። እንግዲህ ምን ይላሉ እንደሚከተለው። ከነዚህ አስገራሚ አስተያየቶች መካከል አንዳንዶች እንደ አንዳንዶች አባባል ይገኝበታል ይላል። አንድ ሰው በሴት በግ ወይ ደግሞ በግመሊት እንስት በግ ላይ ቢወድቅ ቢያርፍባት ሩካቤ ቢያደርግባት እሷም ከእሱ አርግዛ ሰውን ብትወልድ ይህ ሰው አድጎ ይበቃል፣ ይፈቀዳል፣ ይሆናል። ምክንያቱም በዚህ አይነት ሁኔታ የልጁ ፍርድ ሕግ
ልክ እንደ እናቱ ፍርድ ነው። እናቱ ደግሞ መስዋዕት መስዋዕት ተደርጋ መታረድ የምትችል በመሆኗ እሱም እንዲሁ መስዋዕት ሊሆን ይችላል ነው። እንግዲህ አባትዮ የበዝሙት ቲንክ ኔትወርኩ ላግ እያደረገበት ነው መሰለኝ። ዴባ የእሱ ነው የሚቆመው እኔ ጋ ነው። ቆይ የእሱ ነው መሰለኝ። እኔ ይሰማላ? ያንተ ይሰማኛል። ያ ዴባ ነው ይሰማል። ቢኒ አይ ኮመንት ላይ ራሱ የእሱ ነው። ያው እሱ ነው አስወጣው። ኦኬ ለማንኛውም ግልጽ ነው። ስለዚህ በጓን ወሲብ አድርጎ ሰው ከወለደ ሰውየው አዛን ማለት ይችላል፣ ማሰገድ ይችላል። ምክንያቱም በአባቱ ሰው ስለሆነ። ለኢድ ደግሞ ታርዶ ሊበላ ይችላል ወይ ተብሎ ሲጠየቅ፣ አዎ ታርዶ ሊበላ ይችላል። ምክንያቱም በእናቱ በግ ስለሆነ። እናንተ ተግማሙበት። እኛ ጋር ግን ይሄ እንደዛ እንዳይሆን ነው እና ግልጽ ነው። እኛ ለዛሬ ቢበቃን ሰዎች ያ በቃ መልካም አዳሪሁም ታች ያላችሁ እስካሁን ታምራችኋል። በተማራችሁ ላይ እንግዲህ እንትና ሰላሱ እስካሁን ጎዶሎ ብለው የሚጠሩት ሴቶች በዛ ላይ ጉድለታቸውን አሁን አይተናል። ሴቶቹን ጎዶሎ እንደሚል ማለት ነው። ግን እኔ አንድ ነገር ምስራች ልንገራችሁ፣ እናንተ ብቻ አይደላችሁ፣ ብቸኝነት እንዳይሰማችሁ። አምላካችሁ ያው ጎዶሎ ነው፣ በዛ ትመሳሰላላችሁ ለሚለው ነው። በዚህ አንጻር ብዙ ተምረናል። አሁን ጎዶሎ ሲባል አላም ትዝ ይበላችሁ፣ ሴቶችም ትዝ ይበላችሁ፣ እሱም ትዝ ይበላችሁ ለማለት ነው። መልካም አዳር ይሁንልህ። አለክ ፎይ ቢኒ አይ ቲንክ ሚዩት ነው በሉ በቃ እሺ፣ ደህና ደሩ። ቶታ ምን አለ ተቀመጥ አሰብክ እነ ዝም ብለህ ደህና እደሩ። አይዳ ቆንጆ ሰዓት መተሽ ቆንጆ ጥያቄ ጠየቅሽ። ጥሩ አድርገን ለጣጠፍንሽ እስልምናን ሰዎች እንዲያውቁ በዛው መረዳሽን ማለት ነው። እናንተ በምትጠይቁት ክርስትናን በሚገባ እንመልሳለን፣ እስልምናን ደግሞ እናፈራርሰዋለን። ደስ ይለናል እኮ እንደዚህ ስታደርጉልን እና ደስ ይለናል። እንደዚህ አይነት ነገሮች ይመቹናል ማለት ነው። እና ደህና ደሩ፣ ደህና ደሩ። አካውንቴ በጣም ተመቷል ዛሬ። ቪዲዮ የሰራሁት ቀደመን ሪፖስት አድርጉት እስቲ ሊያው ቀድሜ ሪፖስት አድርጋችሁታል። ሪፖስት አድርጉ።